ኦኬ ኦኬ ምን አልሽኝ? ምን ትዋቢ? ብሪፍ ሽራይቨን እህ ቢያንስ ጣለኝ ማለት ነው። አሃ ስለዚህ ቢአይንስ ፈተና ተፈተነሽ የወደቅሽው ብሪፍ ሽራይቨን ላይ ነው። ምን አይነት ነበር ታስታውሻለሽ? የመጣው አላስታውሰም፣ ረስቼዋለሁ። ሁለት ላይ ነው፣ ከሁለቱ አንዱን ነው የመረጥኩት። እህ አልሰራሁትም። ስለዚህ እስቲ አንቺ ስለ ብሪፍ ሽራይቨን የምታውቂውን ነገር ንገሪኝ። ለምሳሌ ብሪፍ ሽራይቨን ጋር በተገናኘ ያለሽን እንዴት ብዬ ልንገርሽ? ያለሽን እውቀት ለምሳሌ አሁን ደብዳቤ ምን አይነት ደብዳቤዎች አሉ? ስንት አይነት ደብዳቤዎች አሉ? አጻጻፍ አይነቶች። ብሪፍም ኢሜል የሚለው በሱ አንጣላም፣ እሱ ችግር የለውም። ብሪፍም ኢሜልም ሊሆን ይችላል። ግን እንዲሁ ስታስቢው ከብሪፍ ጋር በተገናኘ ምን አይነት ነገር አንቺ የምታውቂውን ነገር ማወቅ ፈልጋለሁ። ከዛ በኋላ አንድ ሳምፕል ደብዳቤ አውጥተን እየሰራን እሱን ኤክሰርሳይዝ እናደርግበታለን። እሺ እሺ። ምን የምታውቂያለሽ? በአማርኛ ንገሪኝ መጀመሪያ። ደብዳቤ ምን አሉ? ምን የሚባል ፓርት አለው አማርኛ ውስጥ? መግቢያ አለ። ሌላ ምን አለ? ሀተታ ነው መሰለኝ። ሀተታ። እሺ መግቢያ አለ፣ ሀተታ አለ፣ መደምደሚያ አለ። ከዛ በኋላ ደግሞ ምን አለ መጨረሻ ላይ? ይሄ የደብዳቤው አካል ነው። መግቢያ፣ ሀተታ እና መደምደሚያ የደብዳቤው አካል ነው አይደለ? ከዛ ደግሞ መደምደሚያ። ከዛ በኋላ ደግሞ ወይ ሰላምታ ወይ ስንብት እንደምትጽፊው የደብዳቤ አይነት አይደለ? ያ እንደምትጽፊው የደብዳቤ አይነት ወይ ስንብት ይኖራል ወይም ደግሞ ምን ይኖራል ወይ ደግሞ የሆነ እንዴት ነው የሚባለው የሰላምታ አይነት። ስለዚህ አሁን እንደ ሳምፕል አንድ እጄ ላይ ያለ ነገር ላሳያችሁና እሱን መጀመሪያ አስወርቻችሁ አይ ቲንክ እዚህ ጋር ማድረግ ልቻል አልቻል አላቅም። ፕሮባብሊ ወይ እንደዚህ ላድርገውና ፎቶ ስለሆነ ከሰራልኝ እሞክራለሁ እዚህ ጋር ለማስገባት። አንዴ ጠብቂኝ እሺ። እሺ ኦኬ ታይሻል። እዚህ ጋር ያስቀመጥኩት ነገር በደንብ አይታየኝም፣ ግን አተልቀዋለሁ። አንዴ ጠብቂኝ ትንሽ ኮምፒውተሩ እንትን ስለሚል። ኦኬ ስለዚህ ደብዳቤ ጋር በተገናኘ ይህንን ነገር አስጠጋዋለሁ ስልኬን። እሺ አንዴ ኦኬ ይታያል። አሁን የሆነ ነገር እያስጠጋውልሽ ነው። አዎ ትንሽ ያ ይታያል አይደል? ኦኬ ኖርማሊ አሁን ዲስ ዴይስ ደብዳቤ የሚባለው ነገር ሞር የቀረ ነገር ነው። ግን የቀረ ስልሽ ኖርማሊ ዴይ ቱ ዴይ ላይፋችን ላይ ከቢሮ ከምናምን ካልሆነ በስተቀር ብዙም አይጻፍም። ግን መጀመሪያ ፎርማቱን ማወቅ አለብን አይደለ? እንዴት እንደሚጻፍ። ስለዚህ ፕሮባብሊ እኔ አማርኛ ተናጋሪ ነኝ። ደብዳቤ ድሮ ሲጻፍ ሳቅ ደብዳቤ ውስጥ እንደዚህ አይነት አድራሻ ምናምን አይጻፍም። ደብዳቤ ውስጥ ጉዳይሽን ጽፈሽ እጥፍጥፍ አድርገሽ ፖስታ ላይ አድርገሽ ፖስታው ላይ ነው በቀኝና በግራ በኩል ከላይና ከታች ተደርጎ የሚጻፈው አይደል? የላኪና የተቀባይ። በጀርመን ሀገር ሕግ ግን ደብዳቤ ውስጥ ላይ ብሪፉ ላይ ኦብን ጋንስ ኦብን ሊንክስ ማለት ነው። በግራ ላይ በላይ በኩል አብዜንደር ላኪ ማለት ነው። የላኪው ተቀባይ ይኖራል፣ የላኪው አድራሻ ይኖራል፣ ሙሉ ስሙ አድራሻው ምናምን ይኖራል። ከዛ ሁለተኛው ላይ ደግሞ ከሱ ቀጥሎ ኢምፌንገር ማለት ሪሲቨር ማለት ነው። ሪሲቨር ማለት ነው። ስለዚህ አስረዳለሁ አሌክስ፣ ችግር የለውም። ስለ ኢሜይልና ስለ ደብዳቤ አስረዳለሁ። አሁን ደብዳቤ ላይ ፎከስ አድርጉና ለምሳሌ ይሄ ደብዳቤ ነው ብላችሁ አስቡ። ኦኬ ደብዳቤ ቢሆን በዚህ ፎርማት እንደሚጻፍ ጭንቅላታችሁ ማወቅ ስላለበት ማለት ነው። ማለት ላድርገውና ስለዚህ የላኪና የተቀባዩ አድራሻ ከነስማቸው ወደ ግራ አድርጋችሁት ከላይ ጀምሮ መጀመሪያ የላኪውን ከዛ የተቀባዩን ሙሉ አድራሻ ትጽፋላችሁ ማለት ነው። ስለዚህ አብዜንደር ist ላኪ፣ ኢምፌንገር ist ተቀባይ። ከዛ እነሱን ጨርሰሽ ድምፁ አይሰማችሁም እንዴ? በደንብ ይሰማል።
ኦኬ። ስለዚህ ከዛ በኋላ ቀን ብዙ አይነት የቀን ፎርማት አጻጻፍ አለ እንዳልኳችሁ ቦታ ቀን ይጻፋል። ከዛ በኋላ ቀኑ ስትጽፉ ብዙ አይነት እናንተ የምታውቁትን የፈለጋችሁትን አጻጻፍ መጠቀም ትችላላችሁ። ስለዚህ እሱ ደግሞ ከሁለቱ ቀጥሎ በቀኝ በኩል ይሆናል ማለት ነው። ደብዳቤ ላይ ፎከስ አድርጉልኝ። ኦኬ። ስለ ኢሜል አወራለሁ። ከዛ በትሬፍ ማለት ሰብጀክት ማለት ነው ወይም ጉዳዩ ማለት ነው። ስለዚህ ጉዳዩ ምንድን ነው የሚለውን እሱ ደግሞ ቴማ ደስ ብሪፍስ እሱም ደግሞ ትጽፋላችሁ የደብዳቤውን ጉዳይ። ደብዳቤውን ጉዳይ ላይ ስትጽፉ አረፍተ ነገር አይደለም የምትጽፉት። ሰብጀክቱን ምንድነው አረፍተ ነገር ሳይሆን እንደ ሀረግ የሚባለው ነገር ያላለቀ አረፍተ ነገር ወይም ጀስት ጉዳዩን ለማመልከት ያህል ብቻ። የተበላሸ ኮምፒውተር ከሆነ ያላችሁ ስለተበላሸ ኮምፒውተር ትላላችሁ። ጉዳዩ ስለተበላሸ ስልክ ወይም ስለተበላሸ ኮምፒውተር። ከጎረቤት ጋር ጭቅጭቅ ከሆነ ደግሞ ስለ ጎረቤት ጭቅጭቅ አይነት ነገር ብላችሁ ፍሬዝ ነው የምታስቀምጡት። ኡንዳን አንሬደ የሚባለው ላይ ስንመጣ አንሬደ እነሷ ቅድም ምንትዋብ ከጠቀሰችው መግቢያ ሀተታና መደምደሚያ ካለችው ውጪ በተጨማሪ አንሬደ ግሩስ ፎርሜል ተብሎ መግቢያው ይኖረናል ማለት ነው። እሱ ላይ አንሬዳችን ላይ ብዙ አይነት አሁን የምንጽፈው ደብዳቤ አይነት ሁለት አይነት አለ። ለቤተሰብ ለምናምን የሚጻፍ ደብዳቤ አለ። ኦፊሻል ደብዳቤ ደግሞ አለ። ፎርሜል und ኢንፎርሜል ብሪፍ ነው ያሉት። ስለዚህ ሰላምታችሁን ጉዳዩ ላይ በደንብ ገብተን አንድ ሳምፕል ወስጄ ያሳያችኋለሁ። ግን አንሬደውን ትጽፋላችሁ። እንዳን ከሱ ቀጥሎ ቴክስት የሚለው ላይ አሁን ቅድም የጠቀስሽው ሙሉ የደብዳቤውን ዋና ክፍል የሚባለውን ክፍል የሚይዙት ግሩስ ደስ ሽራይበንስ የጻፍሽበትን ምክንያት ሽራይበ ኢነን ባይል ምናምን ብሎ ይጀምራል። ወይም ደግሞ ኖርማል ከሆነ ደግሞ ሃሎ ቪጌት ስቲል ብላችሁ የሆነን ሰው በሰላምታ መጀመር ትችላላችሁ። እንደ ደብዳቤው አይነት እሱ ውስጥ ዲቴል አልገባም። ከዛ በኋላ ቀደም እንዳልሽው ሀተታ ወይም ደግሞ ዝርዝር ወይም ዲቴል በእንግሊዝኛ ኤክሌሩንግ ይኖራል ማለት ነው። ጉዳዩ ምንድነው? ስለ ጉዳዩ በደንብ ባዘርዝራችሁ የምታወሩበት የደብዳቤ ክፍል ይኖራል። ከዛ በኋላ ቢተ ወደ ቡንሽ ቅድም ያልኩሽ እንዲስተካከልልሽ የምትፈልጊው ነገር ካለ ትናገር ያለሽ። ቡንሽ ደግሞ ከሆነ ሌትስ ሴይ አይ ዶንት ኖ ገቡርስታግ ፋየር የምታደርጉ ከሆነ ፕሮባብሊ ከዛ ጉዳይ ጋር በተገናኘ ብትመጪ እንትናንም ይዘሽ ብትመጪ ምናምን ብለሽ የምታወሪበትን ነገር ይኖራል። እንደ ደብዳቤው አይነት በጣም ጠቅለል አድርጌ ነው እያወራሁ ያለሁት። ከዛ መጨረሻ ላይ ግሩስ ፎርሜላችን ይኖራል። ከዛ በኋላ እንደ ደብዳቤው አይነት አሁንም እሱን አንዳንድ ሳምፕል አሳያችኋለሁ። ፕሮባብሊ ወይ ደብዳቤ ላይ ብቻ ፎከስ ለማድረግ እንሞክራለን። ደብዳቤ ነው ሲባል ያው ደብዳቤው በጀርመንኛ ነው የሚጻፈው። እዛ ውስጥ ግራመር አለ፣ ቮካብለሪ አለ፣ ምን አለ። ስለዚህ ትምህርቱን ኦልሬዲ ሁሉንም ያጠቃልለ ነው የሚሆነው። ለማንኛውም በዚህ መልኩ ግሩስ ፎርሜሉ ከተጻፈ በኋላ ከታች ላይ አንዳንድ ቦታ ኡንተሽሪፍት ለምሳሌ ብዙ ጊዜ ኮንትራቶች ምናምን በሚሆኑ ሰዓት ከደብዳቤው ፊት ለፊት ላይ እናንተ ጋር ሊፈረም ይችላል። አክቹዋል ፊርማ ኢትዮጵያ የምታውቁት ፊርማ ካልሆነ ደግሞ ሙሉ ስም ብዙ ጊዜ የተለመደው ሙሉ ስም ስለሆነ ሙሉ ስማችሁን እንደ ደብዳቤው አይነት አሁንም ስማችሁ አበበ ከሆነ አበበ ብላችሁ ኢንፎርሜል ላይ ነው የምትጽፉት። ሌትስ ሴይ ከበደ ላስት ኔማችሁ ከሆነ ከበደ ኮማ አበበ ወደ አበበ ከበደ ብላችሁ መጻፍ ትችላላችሁ። በዚህ መልኩ ኢሜል ላላችሁኝ ሰዎች ኢሜል የላይኛውን ቀርፋችሁ አውጡት። ከላይ ያለውን አብዜንደ ኤምፌንገ ኦርት የሚለውን አስወጡት። ምክንያቱም ኢሜል ስትልኩ የተቀባዩን ኢሜል የእናንተን የላኪዎቹን ኢሜል ራሱ አውቶማቲካሊ ሲስተሙ ያስገባዋል። የተቀባዩን ኢሜል ታስገባላችሁ ከላይ ቦክሱ ላይ ያው ቴክስት ቦክሱ ላይ ማለት ነው መጻፊያው ላይ። ቀኑ ደግሞ ራሱ ሲስተም በኮምፒውተር ስለሆነ የምትልኩት ወይም በዲጂታል በሆነ ነገር ስለሆነ የምትልኩት እሱም አውቶማቲካሊ ስለሚሞላ ኢሜል የሚባለው ፓርት ይሄ ከላይ ያለውን ፓርት ያስወግድላችኋል፣ አያስፈልጋችሁም ማለት ነው። ስለዚህ የምትጀምሩት በትሬፋችሁ ነው፣ በቶፒኩ ማለት ነው፣ በጉዳዩ በሱ ትጀምራላችሁ። እሱን ያው ቦክሷ ላይ ትጽፋላችሁ። ከዛ ይሄ ራሱ ነው በዛው መልኩ ተደግሞ ይጻፋል። ስለዚህ ኢሜል እና ብሪፍ ተብሎ በሚነገራችሁ ሰዓት der Unterschied ist ganz oben እዚህ ጋር የምታዩት ከላይ ያለው ነው ኡንተርሺዱ ማለት ነው። ስለዚህ በዚህ መልኩ አንደርስታንድ እናደርጋለን ማለት ነው። ስለዚህ ከአንቺ ጋር ፕሮባብሊ አንድ ሳምፕል ደብዳቤ እጅ ላይ ያለ ደብዳቤ እናውጣና ከዛ ላይ የሆነ ነገር ለመጻፍ እንሞክራለን። ኦኬ ኦኬ ኦኬ። እስካሁን ያወራሁት ውስጥ ያልገባችሁ ግራ የሚያጋባ ነገር የሰማችሁት ነገር አለ? እዚህ ውስጥ ያላችሁ ሰዎች ድንገት ማገዝ ያለብኝ ነገር ካለ
ኦኬ። ስለዚህ ከደብዳቤ ጋር በተገናኘ አንዱን ደብዳቤ ተወሰነ አሳያችኋለሁ። ፕሮባብሊ እንዳልኳችሁ ዛሬ ከትምህርቱ ጎን ለጎን የሆነ ነገር እረፍት ትንሽ መሀል ላይ ጋፕም ስላለኝ እንደገና ደግሞ አዲስ ዙርም የተጀመረውን ኮርስ ሬጅስተር ማድረግ የምትፈልጉ ሰዎች ካላችሁ ፕሮባብሊ እዚህ ውስጥ ቁጥር ጻፉልኝ፣ አንዳንድ ቁጥር ምናምን ጻፉ። ከኮርስ ጋር በተገናኘ ኤኒ ጥያቄ ያላችሁ ሰዎች እናንተን ማስተናገድ ስለምፈልግ እናንተም እንትን በሉልኝ። ግን ዞ ቢዞ እንደዛም ቢሆን ድንገት ሲያልፍ የሚያይ ሰው ሊኖር ስለሚችል ለእናንተ ዲቴይል የሆነ ነገር አሳያችኋለሁ ማለት ነው። ስለዚህ ኮርስ በሁለት አይነት መልኩ ሬጅስተር ማድረግ ትችላላችሁ። ቀና ብላችሁ ስክሪኑን ይዩት። እሺ የሚል ኢትዮጵያ አይቼዋለሁ። ኮርስ በተለያየ መልኩ አንደኛው ጀስት ቲክቶክ ቢዮ ላይ ወይም ባዮ ላይ እንግዲህ ቢዮ እና ባዮ እንግሊዝኛ እና ጀርመንኛ ትንሽ ኮንፊውዝ እንዳያደርጋችሁ ቢዮ እንላለን እዚህ፣ እንግሊሽ ስፒኪንግ ደግሞ ባዮ ነው። ስለዚህ ለማንኛውም ፔጅ ውስጥ ከገባችሁ በኋላ ከስር ሊንክ አለችላችሁ እዚህ ጋር የምታዩት ቬከንስ.ኤአይ የምትል እሷን በምትነኩ ሰዓት እያያችሁ ቀና ብላችሁ መመዝገብ የምትፈልጉ ሰዎች ፔጅ የሚከፈት ያው እንደ ኖርማል ቲክቶክ ላይ ያለ ሊንክ ነው። ስለዚህ ይከፈትና አሳያችኋለሁ። ፕሮባብሊ ትንሽ ከዘገየ አላውቅም። ኦኬ። ስለዚህ ይሄ ሴሌክት ኮርስስ የሚል ይኖራል። እሱን ስትነኩት ይቺ ፎርም ትከፈታለች። ሲምፕል ፎርም ነው። ኖርማሊ በእጃችሁ በወረቀት የምትሞሉት ፎርም ነው። ግን ያው ሩቅ ስለሆነን አጠገባችሁ ስላልሆን ግዴታ ዲጂታል መሆን ስላለበት ነው። ስማችሁን ከነ አባታችሁ የአያታችሁን ስም ጻፉልኝ። ከዛ ኢሜይላችሁን ጻፉልኝ ሙሉ መረጃ እንዲኖረኝ ስለናንተ። ከዛ ቢተ የዋትሳፕ ስልካችሁን እዚህ ጋር ተጠቅማችሁ መመዝገብ ትችላላችሁ። ከዛ የምትፈልጓቸው የኮርስ አይነቶች እንዳልኳችሁ ኖርማል ኦርዲነሪ ኮርሶች አሉኝ። እኔ ለምሳሌ አአይንስን ሳስተምር አአይንስ ስባይ ብዬ አይደለም ማስተምረው፣ አአይንስ ሙሉውን ነው ማስተምረው። ስለዚህ እኔ ጋር መታችሁ ስትማሩ ሁለት ኮርስ ነው የምትማሩት ማለት ነው። ለምሳሌ አአይንስ የመረጣችሁ ሰዎች አአይንስ እና አአይንስ ስባይ ነው የምትማሩት ማለት ነው። እስከ ቤ ስባይ ድረስ እንደዛ ይቀጥላል። የፈተና መዘጋጃ ኮርሶች አሉ። ከዛ በኋላ ፕሮባብሊ ትምህርቶቼ ማታ ናቸው። ሰዓቱ ላይ መቻችላችሁ ይችላል። በተለያየ ምክንያት የመማር ኦፖርቹኒቲ ያልደረሳችሁ ሰዎች ደግሞ ካላችሁ ኮርሶቹ ሪከርድድ ኮርሶች ስላሉ እዚህ ጋር ያሏቸው ሜንሽን ያደረግኳቸው ሪከርዲንግ ኮርሶች መርጣችሁ ላይቭ ከማስተምርበት በጣም ባነሰ ዋጋ ነው ማስተምረው። ምክንያቱም ላይቭ ስለማላገኛችሁ ሪከርድድ የተደረጉትን ቪዲዮዎች እየተማማራችሁ ራሳችሁን እንድትሉበት ነው። በእርግጥ እውነት ለመናገር በጣም ብዙ ነው የምትጠቀሙት በእነሱ። ስፔሻሊ የአይንስ ትምህርት ተምራችሁ የፕሩፉን ፎርበራይቱንግ የፈተና መዘጋጃ በጣም ብዙ ሰው ኦነስትሊ ከሪከርዲንጎች ውስጥ በብዛት እየተወሰደ ያለው ኮርስ ይሄ እዚህ ጋር ቼክ ያደረግኩት ነው። የፈተና መዘጋጃ ኮርስ ነው እየወሰዱ እንግዲህ ሰዎች እየተማሩ ማነው እያጠኑ የማያውቁትን ከዛ ላይ እያወቁ የተሳሳቱት ነገር ካለ አሃ እያሉ ይህንን ነገር ማስተካከል አለብኝ እያሉ ጉድለቶቻቸውን የሞሉበት አሪፍ ኮርስ ነው። ስለዚህ ሪኮመንድ አደርጋችኋለሁ። በተለይ ፈተና ያላችሁ ሰዎች ይህንን እንድትወስዱት። ወደ 17-18 ቪዲዮዎች የሚሆኑ ነው ያሉት። ከ2 ሰዓት እስከ 3 ሰዓት ነው የሚሆነው አንዱ ቪዲዮ ርዝመቱ። ስለዚህ በጣም 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 ያግዛችኋል። በተለይ ደግሞ ድንገት ይህን ኮርስ ይህንን የመውሰድ ዓላማ ያላችሁ ሰዎች ቪዲዮዎቹን ፖዝ እያደረጋችሁ ጥያቄዎቹን ሰርታችሁ ከዛ በኋላ ሌትስ 15 ጥያቄ ካለ 15 ጥያቄውን ሰርታችሁ ጥያቄውን ፖዝ አድርጋችሁ ከዛ በኋላ ሰዓቱን ከሞላችሁ በኋላ መልሱን ስንሰራ ራሳችሁን እያረማችሁ ጎዶላችሁን እየሞላችሁ ለእያንዳንዱ ጥያቄ ማብራሪያ ይኖራል። ምን እንደሆነ ጉዳዩ፣ ለምን እንደዛ፣ መልሱ ለምን እንደዚህ እንደሆነ። ሆነስትሊ ስፒኪንግ ኮርስ እና የፈተና መዘጋጃ አንድ ላይ ተቀላቅሎ ማለት ነው። ከዛ ሰሚት ስትሉት ወደ እናንተ የሚመጣ መልስ አይኖርም፣ ቀጥታ ተመዘገባችሁ ማለት ነው። ስለዚህ ድንገት የመመዝገብ ፕላን ያላችሁ ሰዎች ካላችሁ አሁኑ ተመዝገቡ። ድንገት እዚህ ሊስቱን ማየት ይችላሉ በጎን እያስተማርኩኝ ብሪፉን እስከማዘጋጅ ድረስ። ስለዚህ መመዝገብ የምትፈልጉ ሰዎች ተመዝገቡ ነው የምለው። ሌላ ምን የምለው ነገር የለም። መሀል ላይ እየመጣው ስለሱ አወራ ነው። ጥያቄ ያላችሁ ሰዎች ካላችሁ ግን እምዬ ሰላም ነው እንዴት ነህ ወይም እንዴት ነሽ ጥያቄ ድንገት ካለ ማስተናገድ እችላለሁ። እምዬ ኢትዮጵያ የሚለው ዛፍ እንዴት ነህ? ሰላም ነው አለው። አባቴ እንዴት አመሸ? ያው እኔ ለምሳሌ አዲስ ነኝና
ማለት ከፍሮም ስክራች ነው መጀመር የምፈልገው ከአይንስ እኛ ጀምሮ እና እንትን ተከልክለናል። አሁን ሊያስተምሩን አልቻሉም እና በራሳችን ለመማር ኦንላይን አስበን አሁንም ሁለት አይነት ነው የአሁንስ አስባይን እና አስባይን ሪከርድ ምናምን ብለው ሁለቱ ልዩነቱ ምንድን ነው? መጀመር የትኛውን ትመክረኛለህ? ልዩነቱ ኖርማሊ የማስተምራቸው ኮርሶች ላይቭ ኮርስ ሳስተምር በጣም እዚህ ጋር እንደውም ዛሬ ሰው የለም 120 130 143 እስከ 150 የሚደርሳል ገብቶ ነው የሚማረው ቲክቶክ ሳስተምር። ያ እንደዛ አይደለም ማስተምረው ማለት ነው። በጣም በዛ ከተባለ 20 ተማሪ ከ10 እስከ 20 ተማሪ ነው ወስዶ ከዛ በላይ አልወስድም። እና ያ ማለት ደግሞ ስለተመዘገባችሁ ኮርሱን ትማሩታላችሁ ማለት አይደለም። ገብቷል አይደለም? ቀድሞ ከሞላባችሁ እነዛን ሰዎች ብቻ ነው ማስተምረው። በሌላ ዙር ነው የሚደርሳችሁ። ያላችሁበትን ሁኔታ አላውቅም። ስለዚህ ሌትስ ሴይ አይ ዶንት ኖ አንተ በሚቀጥሉት 2-3 ወር ውስጥ የሆነ ነገር ግዴታ ማድረግ ካለብህ ለምሳሌ ቢያንስ ፈተና ምናምን ካለብህ ወይም ሌላም አይነት ጉዳይ ካለብህ እና ኮርሱን ድንገት ካመለጠህ አንተን ካልመረጥኩ የሪከርድ የተደረጉት ኮርሶች ማለት ላይቭ ያስተማርኳቸው ኮርሶች ናቸው። ስለዚህ አክቹዋሊ እኔ አንተን አላወራህም እንጂ ላይቭ ነው እየተማርክ ያለው ቴክኒካሊ ማለት ነው። ገብቶሃል? ማወራህ የተቀመጡ ቪዲዮዎች አሉ። እያንዳንዱ ቶፒክ እንዳልኩት በጣም አነሰ ከተባለ 2 ሰዓት ነው ማስተምረው። 1 ሰዓት ተኩል ብዬ ነው ኖርማሊ እዚህ ጋር ማስቀምጥላችሁ፣ ግን ከ1 ሰዓት ተኩል አስተምሬ አላውቅም። 2 ሰዓት እና ከዛ በላይ ነው ማስተምረው እና ቪዲዮዎቹ 15 እስከ 20 አካባቢ ይሆናሉ የቪዲዮዎቹ ብዛት። እያንዳንዱ ሌቭል ላይ በዲቴይል ተገብቶ ቁጥራቸው ስለሚያንስ እዛ ጋር ያሉትን ሰዎች እንዴት ብዬ እንደማስረዳ አላውቅም። በትንትና አድርጌ እየጠየቅኳቸው እያስነበብኳቸው አውስሽፕራከ ችግር ካለ እየሰራን ግራማቲካል ችግር ካለ እየሰራን ለእያንዳንዱ ተማሪ ለእያንዳንዱ ኮርሱ ላይ ላለ ተማሪ ለእያንዳንዱ ቶፒክ ላይ ቢያንስ 1 እና 2 አረፍተ ነገር ይሰራል አብሮ ከኔ ጋር ኤክሰርሳይዝ ማለት ገብቶሃል? ማለት እያንዳንዱ ቶፒክ ላይ ለምሳሌ እዚህ ጋር ወርቅዬ ብዬ አንተን ብቻ ነው ማወራህ ማለት ነው። ሌሎቹ ሚውት አድርገው ማለት ነው። ገብቶሃል? ማለት ስለዚህ ስሩ ታይም ኮርሱ በሚሰጥበት ሂደት ውስጥ በደንብ እያወቅኩ ይሄዳለሁ ማለት ነው። ያለብን ችግር አውቃለሁ። በሁለተኛው በሶስተኛው ቀን እነዛን ነገሮችን እያስተካከልን እንሄዳለን ማለት ነው። ብዙዎቹ አይዶኖ እዚህ ውስጥ ገኒ ድንገት የሆነ ነገር ማውራት ከቻልሽ ስለ ኮርሱ ኤክስፒሪየንስ የሆነ ነገር እዚህ ጋር አለች ገነት የምትባለው እሷ ፕሮባብሊ የሆነ ነገር ብትነግራችሁ ደስ ይለኛል። ከተማሪ አንግል ማለት ነው። እኔ አስተማሪ ስለሆንኩኝ ፕሮባብሊ ማውራት ከቻልሽ ገኒ የሆነ ነገር ማለት ትችላለሽ። እሺ አለሽ ገኒ? አይ በቃ ችግር የለም። እኛ እኔ አዳምጣለሁ ያለው ነገር መዘግባለሁ። ይሄን ይመስላል። የትኛውን ከዜሮ ስለሆነ ላይቭ አንተ ለምሳሌ ኤዋን ከሆነ ከአይንስ ጀምሮ ከሆነ የምትማረው እንደዚህ ያድርግ። እሺ አባቴ ይኸውልህ ይሄ አይንስ የሚለውንና አይንስ ሪከርዲንግ የሚለውን ምረጥ ስትመዘገብ። እሺ ከዛ አይንስ ኮርሱ ብዙ ሰው መርጦት ተማሪዎች በቂ ተማሪ ተገኝቶ እሱን ካስተማርኩኝ ላይቭን ትማራለህ ከኔ ጋር። እሺ ካልሆነ ግን ሪከርዲንግ ኮርሱን ሙሉ አክሰስ ይኖርሃል። ቪዲዮዎቹን ዴድላይን ለረጅም ጊዜ ነው አክሰስ የሚኖር ቪዲዮዎቹን። ስለዚህ አዲስ ደብተር አዘጋጅተህ ባዶ ደብተር አዘጋጅተህ ሙሉ ለሙሉ ኮርሱን ቁጭ ብለህ አንተ በሚመችህ ታይም ሴት አድርገህ መማር የምትችልበት ኦፖርቹኒቲ። ስለዚህ ለአንተ ብቻ ሳይሆን እዚህ ጋር ላላችሁ ሰዎች በጠቅላላ ቢአይንስ መማር የምትፈልጉ ሰዎች ቢአይንስን ምረጡና ሪከርዲንጉንም ምረጡት። ይህንን የማደርግበት ምክንያት ቢአይንስን ካስተማርኩኝ ቢአይንስ ግሩፕ ላይ ትቀላቀላላችሁ። ካላስተማርኩኝ ግን ሪከርዲንግ ኮርሱን መውሰድ ትችላላችሁ። ለእናንተ ተጨማሪ ኦፖርቹኒቲ ነው ያመቻቸውላችሁ ማለት ነው። እሺ ወርቅ ኦኬ። ስለዚህ ሰዓት እሱ ላይ ከምፈጅ አንድ ደብዳቤ ደግሞ እንስራና እንደገና ከዚህ ጋር በተገናኘ ፕሮባብሊ ማውራት የሚፈልግ ሰው ካለ አንድ ድል መስጠት እችላለሁ ከዚህ ጉዳይ ጋር። ከዛ ሰላም፣ እንዴት ነው? እሺ አባይ እንዴት አመሸ? አለን ይመስገን። ኢትዮጵያ ላይ ያለው ልጅ። ኦኬ ለመጀመሪያ ጊዜ ነው የገባሁትና ኦኬ ከባድ ነው መሰለኝ። ሜቢ ማድመጥ አለብኝ ብዬ ይሄኛውን አሁን ብሪፍ ሽራይበን የሚለው ደብዳቤ እሷ አሁን ኖርማሊ እኔ ቶፒክ ይዤ መጥቼ ነው ማስተምራችሁ። ግን ዛሬ እስቲ ከእናንተም ደግሞ ስሜታችሁን ይሄ ይከብደኛል ምናምን የምትሉትን ማዳመጥ አለብኝ ብዬ አንድ ልጅ መርጬ እሷ ደብዳቤ ይከብደኛል ብላለች እና ደብዳቤው ላይ ኖርማሊ ከኤዋንም ጀምረህ የግዴታ የደብዳቤው ፎርማት ይሄ ነው። ኦኬ
ጀማሪም ብትሆን ማለት ነው። እሺ ቋንቋ መማር ነው አላማው። አዎ አዎ። እና እሷ በደንብ ብሪፍሊ ተፈትናም ስለወደቀች የደብዳቤውን ፓርት የተወሰነ አንድ ሳምፕል ደብዳቤ እያሰራኋት ታያላችሁ ማለት ነው። ፕሮባብሊ በእሷ የሚያልቅ አይደለም፣ ሰዓት ካለኝ ሌሎች ቶፒኮችንም እናወራለን ማለት ነው። እሺ ኦኬ መማራችን ጥቅሙ ሜቢ አሁን የት ነው ያለው? እዚህ ነህ ወይስ ኢትዮጵያ ነህ? ፕሮባብሊ እንደዚህ አይነት ኮኔክሽን አለ በትምህርት በስራ በምናምን እዚህ ሀገር የመምጣት አይ ዶንት ኖ እንዴት ነው ቢሆን ደስ ይለኛል። በስራ ቢኖር ደስ ይለኛል በጣም። እድሜ ከ35 በታች ነው? አሁን ከ35 በታች ነው? ምንድን ነው ፕሮፌሽን? አንስቴዚያ። እንዴ አንስቴዚያ ሜዲካል ማለት ነው አይደል? ስለዚህ ሜዲካል ከሆንክ ኦነስትሊ ሁለት አይነት ኦፖርቹኒቲ አለ። የመጀመሪያው ኦፖርቹኒቲ እድሜ እንዳልኩ ከ35 በታች ከሆነ አሁን የተማረ የሰው ኃይል ልክ እንደ ካናዳ እያስገቡ ስለሆነ በዛ ጉዳይ ፕሮባብሊ ዳንቲዩብ የሚባል ልጅ ታውቃለህ? ወይም ዳኒ አባይ? አላውቅም። ኦኬ አሁን ገብተህ ዳንቲዩብ ወይም ዳኒ አባይ የሚባሉ ልክ እንደኔ ጀርመን ሀገር የሚኖሩ ልጆች በተለይ ዳኒ አባይ በኢሚግሬሽን ዙሪያ በዛ ዙሪያ በጣም ብዙ ነገር ኦልሞስት 40 ራሱ ማታ ማታ ብሪፍ ይሰጣል በየጊዜው ማነው ማስታወቂያ ያወራል። ስለዚህ እሱን ተከታተል። እኔ ሙሉ ለሙሉ ስቲክ ያደረግኩት ቋንቋ ትምህርቱ ላይ ነው። እሺ እና ትንሽ ደግሞ ተስፋ ለመስጠት እኔ ማስተርስ አለኝ። ኦኬ ስለዚህ በዛ በትምህርት በምናምን ጉዳይ ደግሞ የመምጣት ምናምን አላማ ካለ በሩ ክፍት ነው። በሩ ክፍት ነው የምልበት ምክንያት ሚኒመም ሪኳየርመንቱ ማሟላት አለበት ከቋንቋ ከምናምን ጋር በተገናኘ ማለት ነው። ስራም አፕላይ አድርግ፣ ትምህርትም አፕላይ አድርግ፣ እጅ አትስጥ። ቋንቋውን ደግሞ ጀርመንኛውን ደግሞ ጎን ለጎን ኤዋን ኤቱ ሌቭል እንኳን ብትደርስ መሰረታዊ የኮሚኒኬሽን ሌቭል ካለህ እሱን እንደ ቦነስ ነው የሚሆንልህ ማለት ነው። ኦኬ ባለህ ነገር ላይ እሺ እንትኑ አክሰሱ ይኖረናል ማለት ነው። ሞር የተሻለ አክሰሱ ይኖራል። ኦነስትሊ የእነሱ ሀገር ሰዎች አዶን ነው። ቅድም መጀመሪያ ላይ ሰምተሃል። አንዱ ገብቶ ሲበጠብጠን ሌቶኝ ነው የገባው። በቃ አንዱ ገብቶ ሲበጠብጠን ነበር እና በሚያሳዝን ሁኔታ የዛሬ 50-60 ዓመት የገነቧት ሀገር ነው ያለችው እና አሁን ያለው ጄኔሬሽን በቃ የሞተ ነው ማለት እችላለሁ። እና ኦልሞስት የሀገሪቱ ባክቦን የሌላ ሀገር ሰው ነው። ሕክምና ብትሄድ፣ ኢንጂነሪንግ ብትሄድ፣ ምን ብትሄድ። ስለዚህ ተስፋ ስላለው መሞከር ትችላለህ። እሺ የልጁን ስም ማን ያልከኝ? ዳኒ አባይ ወይም ዳንቲዩ ሁለት ናቸው። እሺ ዳንቲዩ ቢሆን እዚህ ጋር ልል ስክሪንሾት መውሰድ ትችላለህ። አየው ያ አይቻለሁ። እሺ ዳኒ አባይ ደግሞ ዳኒ አባይ ብለህ ሰርች አድርግ። እሱም አለ። እሺ ስፔሻሊ ዳኒ አባይ ላይ እኔና ዳንቲዩ ቋንቋ ላይ ሞር ፎከስ እናደርጋለን። ዳኒ አባይ ኢሚግሬሽን ዙሪያ ላይ ብዙ ነገር ስለሚሰራ እዛ ላይ መሳተፍ ትችላለህ። እሺ አመሰግናለሁ። እሺ አባቴ ሰላም ነው። እሺ እንግዲህ ቻሉት ምንትዋ ሁሉንም ማስለሰት አለብን። እሺ አንተና ዳነ አባይ እኮ እየተመሳሰላችሁብኝ እኮ። እኔ ተደብቄ ነው፣ ዳኒ አባይ በካሜራ ነው። በዛ ላይ ኧረ እሺ ኤኒዌይስ አንድ ቶፒክ አንድ ደብዳቤ የብሪፍ ሽራይበን አንድ እንስራና ለምሳሌ ምን አይነት ይዤልሽ መጥቻለሁ መሰለሽ? ሌሎቻችሁም እንግዲህ ማየት ትችላላችሁ፣ መማር ትችላላችሁ። ለምሳሌ ከዚህ ጉዳይ ጋር በተገናኘ ደብዳቤ እናያለን። ይሄን ቃል ታውቂዋለሽ? እስቲ ላፕቶፕ ሬክላማሲዮን ይላል። ዛፊ ፉል ስክሪን ኦኬ ልቀይራት። እንደዚህ ላድርገው፣ ኪቦርድን ወደፊት ላድርገውና አይ ቲንክ አሁን ይታያል አይደል? እንደዚህ ኦኬ። ላፕቶፕ ሪክላማሲዮን ምን ማለት ነው? የሚያውቅ ሰው አለ ከእናንተ ውስጥ? ትንሽ ከእንግሊዝኛ ጋር ድምፁ ይመሳሰላል። ላፕቶፕ ነው። ሪክላሜሽን ገና ነው። ሪክሌም ማድረግ ወይም ደግሞ የሆነ ነገር የተደረገላችሁ ነገር ኖሮ እንዴት ነው የሚባለው? ይግባኝ ነው የሚባለው። ከላፕቶፕ ጋር በተገናኘ ይግባኝ የስሞታ ነው የሚባለው። በአማርኛ ስሞታ የሚባል ቃል አለ። ስሞታ ወይም የሆነ በተደረገላችሁ ነገር ለሌላ ሰው የምትጽፉት ሪክሌም ማድረግ ማለት ነው በእንግሊዝኛ። አይ ቲንክ
በአማርኛ ቱ ሪክሌም ቃል በቃል ትርጉም ካለ ካላችሁ ታች አግዙን። ሪክሌም ምን ማለት እንደሆነ በአማርኛ በሽቬርደም ነው። አዎ እንደዛ ነው። ግን ይሄ ሬክላማሲዮን በሽቬርደ ነው። ኦፍ ኮርስ ኮምፕሊያንት ነው። የተለየ ከሱ በተለየ መልኩ አማርኛ ቃል ትርጉም ካለው ብዬ ነው እንጂ ኮምፕሌን ነው ታዲያ። ቅሬታ ያው በሽቬርደ ማለት ነው። ቅሬታ ማለት ኦኬ። ስለዚህ ሪክላማሲዮን ቅሬታ በሽቬርደ አይደል? እሱ በሽቬርደም ይሆናል። ኦኬ እሱንም እንደውም ጽፈዋለሁ እናንተ በበሽቬርደ ስለምታውቁ ማለት ነው። ኦኬ ቅሬታ ላፕቶፕ የሚለውን ቃል ስለምታውቁት እሱን አልነካውም። ኦኬ አሁን ምንትዋብ ምን መሰለሽ የምናረጋው ታሪኩን ላስረዳሽ ነው። ላፕቶፕ እንዲሰራልሽ ጠይቀሽ ኦኬ ላፕቶፑን ጭራሽ አስተካክላለሁ ያሉች ሰዎች አበላሽቶ ላኩልሽ ላፕቶፑን ማለት ነው። የማይሰራ ነገር አለው ሲልኩልሽ የማይሰራው ምኑ መሰለሽ? ኪቦርዱ አይሰራም። ይታሻል ኪቦርድ ያ ኪቦርድ ምንድነው በጀርመንኛ ታውቂያለሽ? ታስታቱር ግን አዎ ታስታቱሩ አይሰራም እና ለሱ እባካችሁን የሆነ መላበሉኝ። ላፕቶፕ እንግዲህ አስቢ፣ ኮምፒውተር እንኳን ዴስክቶፕ እንኳን ቢሆን ኪቦርዱን ለብቻው መቀየር ትችላለሽ። ላፕቶፕ ኪቦርዱ አልሰራም ማለት በምን ነው የምትጠቀሚው? ስለዚህ ከሱ ጋር በተገናኘ የሆነ ነገር እንሰራለን ማለት ነው። እሺ ኦኬ። ስለዚህ ቶፒኮች ብዙ ጊዜ ሲመጡላችሁ በዚህ መልኩ ነው የምትጠየቁት። እሺ አባት እሺ ከንትኑ ሎት ወይም ደግሞ ቆይ አሪፍ ዘዴ አለኝ። ቆይ እንደዚህ ላድርግ። አይ ቲንክ ላሳንሳትና እንደዚህ አሁን ገባቻ? አይ ሆፕ አሁን ገብቷል መሰለኝ ሙሉ ለሙሉ። አፊ እንዴት ነው? ይታያል ግን ነው። ኦኬ አለን ሰላም ሰላም አለሁልህ አባቴ። እስቲ ደግሞ ይሄንን እንየውና ጀስት ለኢንፎ ቅድም የረበሸውን አካውንት ስክሪንሻት ይዤዋለሁ እና ሁላችንም በኋላ ላይ ሪፖርት ብናደርገው ደስ ይለኛል። እዚህ ጋር ያላችሁ ሰዎች የቅድሙን እኔ ብሎክ አድርጌዋለሁ፣ ግን ሪፖርትም እናደርገው። ምክንያቱም ሌላ የሚደነቀው ሰው ከመውጣታችን በፊት ተሰብስበን ዩዘርኔሙን ኮሜንት ላይ ጽፈውና በጣም አንድ ላይ ይዘጋልኝ ሁላችንም ሪፖርት ስናደርግ። ምን ብዙ ፎሎወር የሌለው ከሆነ እኮ ዝም ብሎ በደቂቃ ሌላ ይከፍታል፣ ችግር የለበትም። ግን አትሊስት ኢሜይሉ እንዳይጠቀመው ማድረግ ይቻላል፣ በተመሳሳይ ኢሜይል ስለሚጠቀሙ። ኦኬ ለማንኛውም እንትዋብ እዚህ ጋር ይታይሻል አይደል? ያ እስቲ የላይኛውን አንብቢልኝ። ምንድን ነው የሚለው? was ist das Problem? ምን ማለት ነው? ምንድነው ችግሩ? አንደኛው ጉዳይ ይሄ ነው። ሁለተኛውስ? warum sind Sie uns unzufrieden? ምን ማለት ይመስልሻል? unzufrieden ለምን ምን ሆነው ነው ደስተኛ ያልሆኑት? አዎ ደስተኛ ያለመሆን ወይም ያለ መርካት ማለት ነው። በጉዳዩ በምን ምክንያት ነው ደስተኛ ያልሆኑት ወይም ያረኩት ማለት ነው። ከዛ ይሄኛውስ ምንድነው? seit wann gibt es ist das Problem? መቼ ነው? መቼ ሳይሆን ከመቼ ጀምሮ። ከመቼ ጀምሮ ነው ፕሮብሌም? አዎ ግን እዛ የመጨረሻው ምንድነው? was soll der Kundenservice machen? ደንበኛው ምን እንዲያደርግልዎት ነው የሚፈልጉት? ስለዚህ ጉዳዩ ላይ በጠቅላላ አንድ ደብዳቤሽ ውስጥ ሊኖር የሚገባው ነገር ችግሩ ምንድነው? በምን ምክንያት ነው ደስተኛ ያልሆኑት ወይም ያረኩት? ከመቼ ጀምሮ ነው ችግሩ ያለው? እና ኩንደን ሰርቪሱ ምን ያርግሉት? ኩንደን ሰርቪስ ምንድነው? ደንበኛ ምን? ኩንደ ደንበኛ ነው። ሰርቪስ ምንድነው? አገልጋይ። ስለዚህ የደንበኛ አገልግሎት ሰጪው ማለት ነው። ከስተመር ሰርቪስ ማለት ነው። እሺ። ስለዚህ ሐሳቡ ይሄ ነው ማለት ነው። አሁን ወደ ደብዳቤሽ ስንገባ ይሄንን ሳይዙን ባሳንሰው ችግር የለውም አይደል? ሚውት ለማድረግ ሞክሩ። የራሴን ድምጽ እየሰማሁት ስለሆነ አይ ዶንት ኖ አንቺ ጋር ከሆነ እናየዋለን። ምክንያቱም ሌላ ሰው ስለሚረብሽ ማለት ነው፣ ውጭ ለሚያዳምጥ ሰው
ሚውት ለማድረግ ሞክሩላችሁ። እኔ ጋር ምንም ጫጫታ የለም። ብቻ ነው ቼክ ለማድረግ ጥሩ ልብና ሰዓዳ የሚለው አካውንት ላይ መሰለኝ። ኦኬ አዎ ልክ ነህ። አሁን ጸጥ አለ። እሺ ዳንክ አሁን ይሄኛውን ትንሽ ቁጥር ሳይዙን ላሳንሰው ብዙም አስፈላጊ ስላልሆነ፣ ስለዚህ አሁን አንቺ የምታቂውን እንሰራለን። አሁን ኦፊሻል ነው የምንልከው ማለት ነው። ይሄ ፎርሜል ነው። እሺ ብሪፉ እሺ መደበኛ የሚባለው የደብዳቤ አይነት ነው። እሺ ስለዚህ ሰላምታ እንዴት እንደሚባል መግቢያው ምንድን ነው? አንሬደ ምን ተብሎ ነው የሚጀምረው? ደብዳቤ ሲጀመር ቅድም ባሳየሁት መሰረት እሱ የምታቂውን ነገር እየፈተንኩሽ ነው። እሺ ኦኬ ኖርማሊ እዚህ ጋር ስም ስለሌለ ምን ጽፈው ሲያገሬተ ዳመን ኡንሄረን ነው የምንለው። ስም ዳመን ኡንሄረን። እሺ ይሄንንም አስነብብሻለሁ። አንዴ ጠብቂኝ። ኦኬ እስቲ አንብቢው ቀስ ያልሽ ቃል በቃል ድምጾቹ መስማት ፈልጋለሁ። ኦኬ ሲያገሬ ላግዝሽ። እንደዚሁ ቁረጭ። እሺ ኤርተ ህ እንድትሰሙት ነው እንጂ ኖርማሊ ሳይለንት ነው። ግን ኤርተ በስቲ ጌሄርተ። ስለዚህ ዜጌርተ ኤቿ ሳይለንት ናት፣ ግን መስማት ስላለባችሁ ላስደምጣችሁ ብዬ ነው። ስለዚህ ዜጌርተ ከዛ ዳመን ኡንድ ሄረን ምን ማለት ነው? የተከበሩ ወንድና ሴት። አዎ ዳመን ምንድን ነው አካችሁ? በአማርኛ ማለት ሌዲ ነው፣ በእንግሊዝኛ ወይዘሮ በሚለው እንያዘው። ሁሉም ሴት ካላገባ ግን ያው ገደል ገባን ማለት ነው። ያላገባች ግን ሴትዮዋ ችግር ውስጥ ገባን ማለት ነው። ለማንኛውም ለአክብሮት ወይዘሮና አቶ ወይዘሮ ወይም ወይዘሪት እና አቶ። ስለዚህ እንደምታየው እዚህ ጋር ገኤሄርተ ተብሎ በምንድን ነው ያለቀው? እዚህ ጋር አልፋቤቱ ኤ አውፍዶች ኤ። በእንግሊዝኛ ለምታዳሙ ሌላ ሀገር ላላችሁ ኢትዮጵያ ላላችሁ ደግሞ ኢ የሚባለው ፊደል በሱ ያልቃል። ምክንያት የሆነበት ምክንያት ለሁለት ሰው ስለሁለት የተለያየ ሰው ስለምጽፉ ያ ማለት ፕሉራል ነው ማለት ነው። ስለዚህ ይሄ አጀክቲቭ የፕሉራል ነው አጀክቲቭ ወይም ገላጩ ማለት ነው። ኦኬ እሺ። ስለዚህ ሰዎቹን ሰላም ካልን በኋላ ይሄ ነው በቃ። ሌላ የሚጨመር ነገር አለ ደብዳቤው ላይ? እዚህ ኮማ። ከዛ ወደ ሰዎች ወደ ጉዳያችን ልንገባ ነው ማለት ነው። አሁን ምን ልንል ነው መሰለሽ? የምጽፍልዎት በአማርኛ ልልሻለሁ፣ አንቺ በጀርመኛ አብረን እንሞክራለን። የምጽፍልዎት ከምንድን ነው ከተገጣጠመልኝ በኋላ ችግር ስላጋጠመኝ ነው። ወይም ደግሞ ምንድን ነው ቃሉን ልበለው ሪፓራቱር ልበላችሁና ከሜንቴናንሱ በኋላ ችግር ስላጋጠመ ነው የምጽፍልዎት። በስቲ እንዴት ተብሎ ምት ይመስልሻል? ይሽራይበ ኢነን እንደዚህ በካፒታል ልጀምር። አዎ እና ኮማ በሽ ካና ነው አላውቅም። ቆንጆ እኮ ነው፣ ቆንጆ ነው። ናኮማ ብለሽ አውቂ እኮ ነው። እኔም ላሳስትሽ ስሞክር ብልጡኝ። እቺኛዋ አይዋ ስሞል ሌተር ነው። እሺ እሺ። ስለዚህ በጣም ኢምፖርታንት የሆኑትን እንደዚህ ኖት ለማድረግ ሞክሩ በተቻላችሁ አቅም። ከኮማ በኋላ እቺኛዋ ኮማ ቀይ አደርግልሻለሁ። አሩ ነው ከለሩ ከታየሽ ወደፊት ያው በስክሪንሾቱን አስቀምጥላችኋለሁ። ግን ይሽራይበ ኢነን ኢሽነን ከዛ ምክንያቱን ልንጽፍ ነው። ዳንከ መምህራችን ገብተው መቀመጥ ይችላሉ። ራንደምሊ ነው ዛሬ የመጣ ነው። ሪኩዌስት መላክ ይችላሉ። እሺ ይሽራይበ ኢነን አሁን የምጽፍልዎት ከምንድን ይባለው ከሜንቴናንስ በኋላ ባጋጠመኝ ችግር ነው ልትይ። ስለዚህ ከሪፓራቱሩ በኋላ ያጋጠመኝ ችግር ስላለ በሱ ምክንያት ነው የምጽፍልዎት ልንላችሁ ነው ሰው። እሺ ወይም ሴትዮዋ አናውቅም ማን እንደሆነ።
ich schreibe ihnen ትንሽ ላግዝሽ weil እኔ በይ weil ich እኔ አንድ ችግር ከሪፓራቱር በኋላ ስላጋጠመኝ ወይም ስላለኝ ማለት ነው። weil ich ዳዳዳዳዳዳዳ ይልና ሀበ ነው የሚሆነው። እሺ ሞዳል ቨርብ ስለሆነ እንትን በምንድን ነው ኔቨንዛት ስለሆነ እሺ ኔቨንዛት ላይ መጨረሻ ላይ ኮንጁጌትድ ሆኖ አይደለ ቨርባችን የሚቀመጠው ጥግ ላይ ich bin zu Hause weil ich krank bin እንላለን አይደል? bin የሚለው ጥግ ነው። ja ከዛ haben ist weil ich eine Problem habe ጎበዝ eine Probleme ከዛ እናስተካክላለን። ፕሮብሌም ግን ያንቺን መስማት ስለፈልግ weil ich eine Probleme habe እሺ መሃል ላይ ፕሮብሌሙ ከሪፓራቱር በኋላ ነው እንድትይ ይፈልጋሉ። በኋላ ምንድነው በጀርመንኛ nach ከዛ ሪፓራቱር ነው ብዬሻለሁ። የሪፓራቱር አርቲክል ምን እንደሆነ ታውቂያለሽ? አላውቅም። እሺ አርቲክሉ ዲ ነው። ሪፓራቱር habe አሁን ሴንቴንሱ እናስተካክለው አብረን እሺ። ich schreibe ihnen weil ich ሀፊ ታግዛለህ? ሀፊ አለ አለ ዛፍ እስቲ እንሞክር። ይሄን አግዝ እስቲ አሁን weil ich ምን ከምኑ ሪፓሬሽን በኋላ የሚለውንም ለማሳወቅ ich schreibe ihnen weil ich mit dem Laptop nach die Reparaturprobleme habe. genau እሺ እሱን እንጨምርላታለን እዚህ ጋር vielleicht damit klar wird genau womit wir ein Problem haben. Okay, mit der oder mit dem, mit die? Mit dem Laptop, oder? Mit dem Laptop. I just wanted to confuse you, Hafi. Mit dem, weil ich ቀመጥና እንደዚህ mit dem Laptop eine Probleme ብለሻል። ምን ትዋ? እሺ ፕሮብሌም ዳስ ፕሮብሌም ስለሆነ ein Problem ከዛ ቆይ እሱን ላስተካክልላት ብዬ ነው። ከዛ mit dem Laptop nach der Reparatur dann was Hafi? Problem habe. genau ein Problem habe ja አይደል እንደዚህ ይቻላል። ይሄ አረፍተ ነገራችሁን ከ80 እስከ 100 ወርዶች ይጠበቅባችኋል። ስለዚህ ያንን ለማሟላት ያህል አሁን ሀፊ የሚያመጣቸውን ሐሳቦች መቀበል አለብሽ። እሺ አማርኛ ቢሆን በደንብ በታትንሽ ስለምትጽፊ ማለት ነው። አሁን ምን እያልሽ ነው መሰለሽ? ich schreibe ihnen weil ich mit dem Laptop nach der Reparatur ein Problem habe የምጽፍሎት ወይም እየጻፍኩሎት ያለሁት ምክንያቱ እኔ እንደውም mit dem Laptop ከሚሆን የኔ እናርገው ሀፊ አይደለም የኔ ነው ላፕቶፕ አይደል? ይቻላል ያ ስለዚህ mit meinem Laptop nach der የነበረው nach der ነው የሚሆነው nach ዳቲቭ አይደለም የሚጠብቀው። ስለዚህ ዲ ሪፓራቱር የነበረው der። ስለዚህ እዚህ ውስጥ አስቡት Hauptsatz Nebensatz ተጠቅማችኋል። das ist Hauptsatz und diesen Teil ist Nebensatz und dann ኮኔክተር ተጠቅመሻል። ይከብደኛል ያልሽው ኮኔክተሩ እንዴት እንደሚያውቅ ተነጋግረናል። ከዛ ወይ ኮንጁንክሽን የሚባለው ማለት ነው። ሚት ስትጠቀሙ ዳቲቭ ይሆናል እንደምታዩት። ናህ ስትጠቀሙ ዲ ሪፓራቱር የነበረው ዲ ሪፓራቱር ይሆናል። እዚች ውስጥ ብቻ የቢአይንስ ቶፒክ 4-5 ቶፒክ አለ እያየሹ ከሆነ ምንትዋብ ያ ስለዚህ አንድ አስተማሪ ምንትዋብ ደብዳቤ መጻፍ ትችላለች አይደለም የሚለው ቢአይንስ ላይ ደብዳቤ ስትጽፍ ቢአይንስ ላይ በሚጠበቅበት ሌቭል ነው የጻፈች ያለችው። ስለዚህ ይሄንን አንድ ያንብብ ከዛ አሳንሷለሁ ሳይዙ ቦታ እንዲበላ ich schreibe ihnen weil ich mit meinem Laptop nach der Reparatur ein Problem habe. አሁንም የተጻፈው አይን ነው። አይነ አትበይ አይን ፕሮብሌም ዳስ እና ዴር ሲሆኑ አይን ነው የሚሆኑት። አይነ የሚሆነው እስቲ ባለቤቴ እስቲ በይ የኔ ባለቤት እስቲ በጀርመንኛ እንደይባል ቆይ እሱ አንድ mein Mann የኔ ልጅ ወንድ ልጅ mein Sohn
ስታወሩ ማይነማን ማይነዞን የምትሉ ስላላችሁ እናንተን ይሄ መንፈስ የተመታየውን ልጅ ስለፈለኩ ነው። ማይነማን ማይነዞን የምትሉ ስላላችሁ ስለዚህ ማይንማን ማይንዞን ማይን ኦኬ። ስለዚህ ካየሹ ደግሞ አይንማን አይንዞን ዞጌትስ ዳንከ ሀፊ ዳንከሹ። ሌሎቻችሁም በጣም ብዙ አይቻለሁ። እንትን ዝም ያልኩት ያው እያወራው ስለነበረ ነው። Also, ich schreibe Ihnen, weil ich mit meinem Laptop nach der Reparatur ein Problem habe. አሁን ምን ገለጽን ማለት ነው? ከጉዳይ ውስጥ ምን አልን? አይሻትችን was ist das Problem የምትለውን አወራን አይደለ? ያ ስለዚህ እሱን ከለሩን ልቀይረው አይደል? የሚታይ ቀለም ላድርግላችሁ ቦልድ። ኦኬ ፕሮብሌሙን ይሄን ፈታን። ኦኬ አሁን ወደ ምን ልንገባ ነው መሰለሽ? ታዲያ በምንድን ነው ያልተደሰትሽው ተብለሻል። በምንድን ነው ያልተደሰትሽው? ታዲያ ችግር አለ ብለሽ ተናግረሻል። አሁን ምክንያቱም ስፔሲፊካሊ ማስረዳት አለብሽ ማለት ነው አይደለ? ስለዚህ እሱ ላይ ደግሞ ስንገባ ምን እንላለን መሰለሽ? ለምሳሌ መናገር ከምትችያቸው አክቹዋሊ እዚህ ውስጥ ችግር እንዳለሽ ተናገርሽ፣ ግን ችግሩ አልተናገርንም። ዳስ ፕሮብሌም ምንድነው ችግሩ ብዬ ተናገር ያለው ኪቦርዱ ተበላሽቷል ብያለሁ አይደል? ያ ስለዚህ ኪቦርዱ አሁን እየሰራ አይደለም ማለት ትችያለሽ። ኪቦርድ ነግረሽኛል ምን እንደሆነ። deswegen ፉል ስቶፕ አድርጌ ነው የጨመርኩት። ስለዚህ ሙሉ አረፍተ ነገር መስራት ትችያለሽ። አረፍተ ነገር ጻፊ የፈለግሽው፣ እኔ ጽፈዋለሁ፣ ከዛ እናስተካክላለን። ኮሜንት ላይም እያየሁ ነው መልሳችሁን። አሪፍ ነው፣ በደንብ ጻፉ። also wie sie gesagt hier keine Ahnung ኪቦርዱ አይሰራም ቤስት ኪቦርድ ብለሻል አይደል? ኪቦርድ አይሰራም ቤስት ኪቦርድ ምንድነው? ዲ ታስታቱር ኦኬ። die Tastatur ist kaputt. ከካፑት ከተሰብሯል አይሰራም ይሻላል። oder nicht ፈንክሽን የሚባለው እንግሊዝኛ ታውቂያለሽ? nein ኦኬ ፉንክሲዮን የሚባል ነገር ታውቂያለሽ? አይሰራም አይደል እኮ ፉንክሽኒየርት የሚባል ቃል ታውቂያለሽ? አውቀዋለሁ ግን ማለት አልችልም። እሰይ አሁን አገኘሁሽ ማለት ነው። ስለዚህ ይኸውልሽ ልጽፎ ነው በአማርኛ ፉ እሺ ን ክ የጻፍኩልሽ ነው። እሺ ፉንክ ሲ ኒ ዮ ርት አሁን ፉንክ በስቲ ፉንክ ሲኒዮርት ሲኒ ታውቂያለሽ አይደል? ሲኒ ቡና መጠጫው ያ ታዲያ ፉንክ ሲኒ ዮርት ፉንክ ሲኒዮርት በጣም የሚያስቸግረኝ አክቹዋሊ ፉንክሽኒየርት ሳይሆን ፉንክሽኒየርት ይቅርታ፣ ፉንክሽኒየርት። አንቺ አማርኛውን ስጽፍ አደናበርኩሽ። ዲታስታቱር ኢስ ሳይሆን ዲታስታቱር አንድ እንግሊዝኛው እንትኛው ጀርመንኛውን ልጻፈው ፉንክ ፉንክሽኒየርት አንዴ ልጻፍ እኔ ራሱ ፉንክ ኒየርት ፉንክሲዮኒየርት ያ ኢንሹሊኮንክ እዚህ ጋር ላስተካክለው። ፉንክሲዮኒየርት ትንሽ ይከብዳል። እሺ አውቃለሁ። 5 ቁጥር ማለትም ይከብድሻል ማለት ነው አንቺ። አረ አይ እሱ እንኳን ደህና ነው። ፉንፍ ትያለሽ? ያ እሺ ስለዚህ ፉንክሽኒየርት ነው የሚባለው። ፉንክሽኒየርት እንደዚህ ነው የሚባለው። ለማንኛውም ዲታስታቱር ፉንክሽኒየርት ኒሽት ሚየር ኦኬ፣ አይሰራም ሰዓት ላለመፍጨት ኦኬ። ዲታስታቱር ፉንክሽኒየርት የትስ አሁን አይደለም አይሰራው። ኒሽት ሚየር ምን ማለት ይመስልሻል? ሚየር ኒሽት ብዙ አይሰራም ማለት እዚህ አረፍተ ነገር ላይ ሲጠቃለል ይሄን አረፍተ ነገሩን በአማርኛ ምን ብለሽ ነው የምትተረጉሚው? ታስታቱሩ አሁን ብዙ አይሰራም። ያ ኖት ማች ኖት ኤኒሞር ኢትስ ኖት ወርኪንግ ኤኒሞር እንግሊዝኛ ለምታወሩ ሰዎች እየሰራ አይደለም ወይም በመስራት ላይ አይደለም። ኦኬ እሺ እሺ ነገር ይሰራ ነበር ማለት ነው። ኒሽት ሚየር ማለት ኦኬ
sie ist nicht hier mehr ካልኩኝ እዚህ አይደለችም ካልኩኝ እዚህ ነበረች ቅድም ማለት ነው ከዚህ ሄዳለች ማለት ነው ስለዚህ የሆነ ነገር nicht mehr ከተባልሽ ሞር ተጨማሪ የሚለው ሳይሆን አሁን እየሰራ አይደለም እንደማለት ነው አይሰራም ብቻ ሳይሆን እየሰራ አይደለም ኦኬ ይሰራ ነበር ማለት ነው ያ ማለት ለምትልኪላቸው ሰዎች መልእክቱ ስትናገሪ የሚሰራ የነበረ ነገር አሁን እየሰራ አይደለም ለማለት ነው እሺ በአማርኛ ቢሆን በደንብ ነው የምትዩ ለማንኛውም ይሄንን ትንሽ ልቀንሰው ደግሞ እሺ ስለዚህ አንድ ቶፒክ ጨረስን ይሄንን ማለት ነው አሁን ምን ላይ ልንገባ ነው መሰለሽ ደብዳቤ አስጽፍን ደብዳቤ ጽፌ ነው የምወጣው ማለት ነው ዛሬ ጉዳችሁ ነው ለማንኛውም ተናድጃለሁ ወይም ደስተኛ አይደለሁም ላፕቶፑን ለስራ ስለምፈልግ ተናድጃለሁ በስቲ ወይም ደግሞ ደስተኛ አይደለሁም በይ ቃሉ ይኸውና እዚህ ጋር አለሽ ከፈለሽ ich bin አንቺ nicht ማለት ትችያለሽ ich bin nicht ብለሽ ኡንን አጥፍተሽ zufrieden ich bin nicht zufrieden ወይም ደግሞ ich bin frustriert የፈለጋችሁትን ግራመር መጠቀም ትችላላችሁ በአይንስ ላይ ፍሌክሲቢሊቲ ስለሚጠቀም ግን ብልጡኑ ቃላቶች ምናምን በጣም የሚከብዳችሁ ከሆነ ይሄ ደብዳቤ ላይ ሁሉ ያለ አይደል የደብዳቤ ጥያቄ ላይ አለ አይደል ከደብዳቤው ጥያቄ ላይ ቃሉን መውሰድ ትችላላችሁ በሱ ላይ መሰረት አድርጋችሁ አረፍተ ነገር መገንባት ትችላላችሁ ብልጡኑ ሁሉን ነገር እናንተ ፍጠሩ የሚላችሁ አካል የለም ኦኬ ich bin nicht zufrieden ich bin unzufrieden ማለትም ትችላላችሁ ich bin nicht zufrieden ምክንያቱ ምንድነው ቫይል ማለት ትችላለሽ አሁን ቫይል ምክንያቱ ላፕቶፑን ለስራ ስለምፈልገው በስቲ weil brauche ich ሁሉ ጊዜ ቫይል ካልሽ በኋላ ሁሉ ጊዜ ላንቺም ለሌሎቻችሁ ቫይል እነዚህ ኮኔክሽኖች ተጠቀሙ ሁሌ ከቫይል ቀጥሎ ሰብጀክት ነው የሚመጣው ኦኬ ያረፍተ ነገሩ ባለቤት weil ich der Laptop እሺ እናስተካክላለን በኋላ der Laptop von Arbeit brauchen ፎን ነው ያልሽው ፎን አርባይት für okay für entschuldigung እሺ für Arbeit brauchen ቆንጆ ነው የሆነች ነገር እናስተካክላለን ich bin nicht zufrieden weil ich እቺ brauche የምትባለው ቃል አሁን አንቺ እኔን አንተን ፈልጋለሁ በይኝ እስቲ ለምሳሌ የምታፈቅሪኝ ከሆነ ምንድነው የምትይኝ እኔ ich liebe dich genau አንተን ፈልጋለሁ ስትይኝ ምንድነው የምትይኝ ይሄንን ቃል ተጠቅም ich brauche dir የሚያስተካክላለ እዚህ ውስጥ ገነት ሰዓዳ አንዳችሁ brauche dich keine Ahnung ich brauche dich okay ስለዚህ brauchen የሚባለው ቃል የምትፈልጉትን ነገር አኮሳቲቭ ያስደርገዋል ይሄ ግስ እሺ ይሄ ተግባር የሆነ ነገር ስትፈልጉ ich brauche dich ነው የምትሉት ወይም ስለዚህ በዚህ ጉዳይ የምትፈልጊው ምኑን ነው አንቺ der ላፕቶፑን ስለዚህ ላፕቶፓችንን ከዴር ወደ አኮሳቲቭ መውሰድ አለብን ምን ሆነ den weil ich den Laptop für Arbeit ወይም ደግሞ ካስፈለገ ቢኖርም ባይኖርም ችግር የለውም für die Arbeit brauche አይደል እስቲ ሙሉን አንብቢው ከዛ በኋላ የሆነች ቃል የሆነ ነገር ደግሞ ጨምርበታል ኦኬ ich bin nicht zufrieden weil ich den Laptop für atbe für ቆንጆ ነው እንደውም አክሰንትሽ für die Arbeit brauche genau አሁን እያወራሽ ያለሽው ወይ ትግርኛ አማርኛ ኦሮምኛ አይደለም ጀርመንኛ ነው ስለዚህ ጀርመኖች የሚያወሩት አክሰንት የማይከብድሽ ከሆነ እሱን በይው እንደ ህፃን ልጅ ሁኚ እሺ ልክ እንደ ህፃን ልጅ ማለት ነው just እንደ ዘፈን ማለት ነው ኦኬ ስለዚህ አሁን ስትዩ በጣም ደስ ይላል አክሰንትሽ für ኦኬ እሺ ስለዚህ ich bin nicht zufrieden weil ich den Laptop für die Arbeit brauche ኦኬ ላፕቶፑን ለስራ ስለምፈልገው እና ልልሽ ነው እና ያለ ታስታቱር ወይም ያለ ኪቦርድ ይሄ ነገር የማይታሰብ ነው ስራዬን መስራት አልችልም ወይም ደግሞ
አይደለ? ስለዚህ ያለ ታስታቱር በስቲ Ja. Und ኦኔ ohne, ኦኔ ሳይሆን ኦህነ ohne, ኦነ ohne, የተበላሸው ቅድም ያልሽኝ ቃሉ የፊደል ገበታ das አይ Tastatur, ቃሉን ብቻ ስሙን ብቻ ጥሩ ኦነ ኪቦርድ ምንድን ነው? Tastatur. ኦነ ታስታቱር ያለ ታስታቱር ትንሽ ቃሉ ሊከብድሽ ይችላል። ካውም ማለት በጭራሽ ፈጽሞ ግን እንደምንጠቀምበት ቦታ አደር አሁን ያለንበት ቦታ ላይ ጭራሽ የማይታሰብ መሆኑን ለመግለጽ ነው። ካውም ማለት ብዙዎቻችሁ የምታውቁ ሰዎች አላችሁ። ካውም ምን የሚያውቅ ሰው አለ? ሀፊ በጥቂቱ እንደማለት ነው። በጥቂቱ ማለት ነው። እሱኛው የታይም ዋይዝ ላይ የሳይት ፎርመን ላይ እንትን ሌላ ጉዳይ ላይ እንደዛ ለምሳሌ ኦልዌይስ ሰምታይምስ ኔቨር ምናምን የሚለው ውስጥ እዛ ውስጥ ካውም እንደ ዜልተን እና ካውም ኦልሞስት ሲኖኒም ናቸው፣ ተቀራራቢ ናቸው። በጥቂቱ ወይም በመጠኑ ወይም አልፎ አልፎ ማለት ነው፣ ወይም ሬርሊ ማለት ነው እንደምትጠቀሙበት ቦታ። እዚህ ቦታ ላይ ግን ኦኬ ich kann kaum lesen የሚል ሰው ፈጽሞ ማንበብ አልችልም ማለት ነው። ማለት ኮምፕሊትሊ የማይታሰብ ነው ማንበብ ማለት ነው። ኦኬ ስለዚህ ohne Tastatur kaum etwas ላግዝሽ መፈጸም ስራ መፈጸም አንድ ነገር ስትፈጽሚ ምንድነው የሚባለው? መጨረስ፣ ጨርሶ መስራት፣ ማጠናቀቅ ምን ይመስልሻል? ፌርቲሽ ሳይሆን ሌላ ቃል የቢአይንስ ቃል ነው። ኤርል የሚባል ኤርሌ ተብሎ ነው የሚባለው። Erledigt. genau ኤርሌዲ ግን ኦኬ ከዛ ጉዳዩ ለምን ካንን ያልኩበት ምክንያት አስረዳለሁ። ኤኒዌይስ ይሄንን አንዴ እሱንም ላሳንሰውና 25 አይ ቲንክ በጣም ያሳንስኩት ይታያል እንዴ ወይስ በጣም ደቃቃ ነው? ግዴታ ስክሪኑን ማስገባት ስላችሁ ይታያል ያሳነስኩት? ጥሩ ነው። ሁሉም ነው ይታያል። እኔ ይታየኛል። በጣም አሪፍ ችግር የለውም። ስለዚህ ሀፊ አንዴ አንብብልን እና የሆነ ነገር ካለ እናያለን። እስቲ አብረን Ich bin nicht zufrieden, weil ich den Laptop für die Arbeit brauche und ohne Tastatur kaum etwas erledigen kann. Genau. Das heißt, እዚህ ጋር ላላችሁ ሰዎች ሌቭላችሁ ኢዳዝም ማተር እባካችሁ እዚህ ጋር ተቀምጣችሁ ኤ1 ቢ1 ሲ1 እንዳትሉኝ። ጉዳዩ ደብዳቤ እየጻፍን ነው። የሆነ ሰው ላፕቶፕ አሰርቶ ጭራሽ የሚሰራ ላፕቶፕ ሄዶ ኪቦርዱ ተበላሽቶ መጣና በዛ ጉዳይ ላይ እየተጻጻፍን ነው። ስለዚህ ምን አለ እዚህ ጋር አሁን ሀፊ ያነበበውን ፓርት ነገ ደስተኛ አይደለሁም ኡንሱፍሪደን አንሳትስፋይድ ማለት ነው ወይም ኒሽት ሱፍሪደን ምክንያቱም እኔ ላፕቶፑን ለስራ ስለምፈልገው እናም ያለ ፊደል ገበታ ወይም ያለ ኪቦርድ ጨርሶ ወይም ፈጽሞ የሆነ ነገር ኢትባስ ማጠናቀቅ ወይም መጨረስ ስለማልችል ወይም አልችልም ነው የሚለው ማለት ነው። ስለዚህ ምንሽን ገለጽሽ ማለት ነው? አሁን ምትዋ ደስተኛ ለመሆኔን ቫሩም የሚለውን ሱፍሪደን ያልሆንሽበትን ምክንያት ገለጽን አይደለ? ስለዚህ ይሄኛውን ከለሩን እያመሳሰልኩላችሁ ሊድ ከማን ጋር እንደሚያያዝ እንድታቁት ማለት ነው። ኦኬ ኦኬ። ስለዚህ ይሄ የታችኛው ደግሞ ምንድነው? ሱፍሪደን ያልሆንሽበትን ምክንያት አስረድተሻል ማለት ነው በዚህ ጋር። ስለዚህ ጥያቄዎቹን ከእንትኑ ጋር እያያያዝኩላችሁ ሊድ። እሺ እሺ። ከለር አንድ አይነት ከለር ማለት አሁን ታች ቫስ እስቲ የሚለውን አንድ ላይ አድርጌላችኋለሁ። ቦታም እንዲበቃኝ እንትን ልበለውና እሺ። አሁን ሶስተኛው ቶፒክ ላይ ልምጣና አንቺ ስለጠየቅሽኝ በአንቺ ልጨርሰው ብዬ ነው። በቃ ዛሬ ሪከርድ ትሰብሪያለሽ። አንድ ሰው ብቻ አውርቼ አላውቅም። ያው ከባድ ስለሆነ ነው። በአንቺ ደግሞ ብዙ ሰው ይማራል። አንቺ ራሱ ችግርሽን እያጸዳሽ ትሄጃለሽ። ኦኬ። ሶስተኛ ምንድን ነበር? ሶስተኛ ሜንሽን መደረግ ያለበት ደብዳቤው ላይ መቼ ነው የጀመረው ፕሮብሌሙ ችግሩ? እስቲ አንብቢው አረፍተ ነገሩ ምን ይላል? ሳይት ዋን ጊፕትስ ዳስ ፕሮብሌም ነው። እቺ ቃሏ ምንድናት? ከፊት ያለችው የመጀመሪያው ሳይት ከመቼ? እስቲ ቃሉን መስማት ፈልጌ ነው። ሳይት ነው ያልሽው? ያ ዛይት ዜድ። እሺ እሺ ዛይት ዛይት። እሱን በጣም ብዙ ጊዜ አስተምሬያለሁ፣ ግን እንደው ዝም ብዬ ከማልፋችሁ ኤስ ፕሉስ ቮካለ ኦኬ።
የኤስ ድምጽ ምን ይሆናል? ወደ ዜድ ወደ ዜድ ዘ ይሆናል ማለት ነው። ዘ ይሆናል ማለት ነው። ኦኬ ከዛ ቮካሎቹ እንግዲህ ዘም ዙም ዚም ዛም ያደርጉታል ማለት ነው። እሺ ኦኬ እቺን እንዳትረሽ በፍጹም በፍጹም። ያንተ ማስታወሻ ይሆናል በቃ ዛይ ኤስ ፕሉስ ኢመ ቮካል ኦኬ ድምፁ ዘ የአማርኛው ዘ ይሆናል። ይገባኛል። ባክግራውንዳችን ያው ሌላ ስለሆነ ነው። እሺ ስለዚህ ከዚህ በኋላ ስታነቢ ዛይት ዛይት ብለሽ ነው የምታነቢው ማለት ነው። ኦኬ ሶስተኛውን ቶፒክ ከመናገሬ በፊት ያው መቼም ችግር አለብኝ ስለ ላይቭ ትምህርት አስተምራችኋለሁ እንጂ ሌላ ትምህርት ውስጥ ገብቻለሁ። ግን ከሱ ጋር በተገናኘ ከኤፕሪል ላይ የሚጀመር ኮርስ አለ ብያችኋለሁ። አሁን እያወራሁኝ መመዝገብ የምትፈልጉ ሰዎች ካላችሁ ተመዝገቡ። ሐሙስን እንዳላበላሽ ብዬ ነው ዛሬ ገብቼ ስለሱ እያወራሁ ያለሁት። በእርግጥ እያስተማርኩ ነው ያለሁት ለመናገር። ስለዚህ ጥያቄ ያላችሁ ሰዎች ካላችሁ ከኮርስ ጋር በተገናኘ ኤፕሪል ላይ የሚጀምር የላይቭ ኮርስ አለኝ። ሪከርድ ኮርስ ደግሞ ሁልጊዜም አለኝ። ኤኒታይም ሬጅስተር እያደረጋችሁ ትችላላችሁ። መመዝገብ የምትፈልጉ ሰዎች ወይም ከኮርስ ጋር ጥያቄ ያላችሁ ሰዎች እታች ከሆናችሁ ቁጥር ጻፉ። አንዳንድ ቁጥር ምናምን ከትምህርት ጋር በተገናኘ ማለት ነው። ፕራይቬት ኮርስ ስለምሰጥ ማለት ነው። እውነት ለመናገር ሁላችሁም ፕራይቬት ኮርስ ውሰዱ ብሎ የሚያስገድዳችሁ የለም። እንዳለ ትምህርቶቼ እስከ ቢ1 ዴፊኒትሊ ዩቲዩብ ላይ ቤስቫይ ብዙ ቪዲዮ የለኝም አለ፣ ግን ብዙ ቪዲዮ የለም። ግን የቢ1 ቶፒኮች በጠቅላላ ቤስቫይ ላይ ትንሽ ኤክስቴንድድ ሆነው ነው የሚመጡት። ቤስቫይ ድንገት ኮርስ የምሰጣችሁ ሰዎች ወደፊት የምትመጡ ካላችሁ ትንሽ የተወሰኑ ነገሮች ይጨመሩበታል። ሞር ኤክስፕሬሽን ላይ ብዙ ነገሮች ላይ ወይም ቮካብላሪዎች ላይ እና አንዳንድ ግራማቲካሊ ያልተለመዱ አይነት ነገሮች ወይም ደግሞ ብዙ ጊዜ ሰምታችኋቸው የማታውቁ አይነት ንግግር አይነቶች ቤስቫይ ላይ ልታገኙ ትችላላችሁ። እንደ ምሳሌ ሞዳል ቨርብ በኮንጀክቲቭ ስባይ ወይም ደግሞ እናንተ ሞዳል ቨርብ በኮንጀክቲቭ ስባይ በእርግጥ ቤ1 ስባይ ላይ ትማሩታላችሁ። ግን ኖርማል ቨርቦች በኮንጀክቲቭ ስባይ ለምሳሌ ብራውኸ ነበር አይደል? ቅድም እዚህ ጋር የት አለ ብራውኸ? የሆነ ቦታ ብራውኸ ነበር። ይኸው ብራውኸ። አሁን ይሄ ብራውኸ የሚለውን በኮንጀክቲቭ ስባይ በሉት ትባላለች። ብሮይህ ኢሽ ብሮይህ ምናምን እያላችሁ ማለት ነው። ስለዚህ እንደዚህ አይነት ፎርማል እየተጠቀማችሁ ትንሽ ኤክስቴንድድ ይሆናል። ለማንኛውም ቁጥሮች አይቻለሁ መሰለኝ፣ አንድ ሁለት ቁጥሮች አንድ ነገር እንዴት እንደምትመዘገቡ አሳያለሁ፣ ምን እንዳለ አሳያለሁ። ከዛ ወደ ሶስተኛው ቶፒካችን እንገባለን ማለት ነው። ስለዚህ እንዴት እንደምትመዘገቡ በጣም ሲምፕል ነው። ያው ሁሌ የምደጋግመው ነገር ነው፣ ግን ሁሌ አዲስ ሰው ስለሚመጣ ሁለት አይነት መንገድ መመዝገብ ትችላላችሁ። የመጀመሪያው እዚህ ጋር ከፈለጋችሁ ካሜራችሁን ሌላ ስልክ ተጨማሪ ስልክ ካላችሁ ተጨማሪ ስልክ እጃችሁ ላይ ካለ ኪውአር ኮድ መጠቀም ትችላላችሁ። ፕሮባብሊ ትንሽ ኮምፒውተሩን ላስተካክለውና መልሰዋለሁ። ኦኬ ፖዝ አደረግላችሁና በኪውአር ኮዱ ፎርሙን ይከፍትላችኋል። እሱን ቀጥታ ይወስዳችኋል ማለት ነው። ኦኬ ከዛ በኋላ ስለ እንትኑ አወራለሁ። ይህንን ስካን አድርጉት። ድንገት አንዳንድ ቁጥር የጻፋችሁ ልጅ ሰዎች ቀጥታ ማለት ነው በካሜራችሁ በሌላ ስልክ እዚህ ከፍትላችኋል። ስልክ ከሌላችሁ ደግሞ ይዳዝም ማተር እንዴት እንደምትመዘገቡ አሳያችኋል። ኦኬ ጀስት አንድ ቁጥር የሆነ ሰው ስክሪን መላክ ምንድነው ፎቶ ያነሳ ሰው ካለ አንድ ሰው ቁጥር ከጻፈልኝ ከዛ በኋላ ወደ ጉዳይ ይገባለሁ። አንድ ሰው ብቻ ይበቃኛል። የሆነ ሰው አንድ ቁጥር ይጻፍ ፎቶ ያነሳ ወይም በኪውአር ኮዱ ወደ ሊንኩ የሄደ ሰው ካለ ቀጥታ ማለት ነው ቪዲዮቹ ላይ በጣም ቪዲዮቹ ላይ አሉላችሁ። እሺ ሙና አመሰግናለሁ። ስክሪንሻት ማድረግ ይችላሉ። ስክሪንሻት ማድረግ ይችላሉ ኪውአር ኮዱን። ግን ብዙ ጊዜ ቲክቶክ ላይ ሊንኩን ገብተው ምናምን ይሰቃያል ብዙ ሰው እና ያንን ለማስወገድ አስቤ ያመጣውላችሁ ነው። ትንሽ በኪውአር ኮድ ሲሆን ሌላ በተጨማሪ ስትመዘገቡ እዚህ ጋር ቢዮያችን ላይ ማለት ነው የዛፍ ቲፕስ የሚለው ቢዮ ላይ ገብታችሁ ሊንክ አለች። እቺት ማንቀሳቀስ ስለምችል ስልኬ ይሄው እቺ ሊንክ ስትነኳት እቺኛዋን ስትነኳት የሚከፈት ኮርስ እንትን አለ። እሷን ስትነኳት ይሄ ይከፈታል። ከዛ ሴሌክት ኮርስስ የምትለውን ይላኛው ከታች ያሉት ዩቲዩብ አይ ዶንት ኖ አበሻ ኮሚኒቲ ላይ ብዙ ፌመስ አይደለም። ዲስኮርድ የሚባል ነገር አለኝ። እንደ ቴሌግራም ነው ብዙዎቻችሁ የምታውቁት። ይሄ ለትምህርት ለምናምን አገልግሎት የሚውል ነው። ዲስኮርድ ቻናል አለ የዛፍ ቲፕስ፣ እዛ ሄዳችሁ ጆይን ማድረግ ትችላላችሁ።
ግዴታ ሁሌ ዩቲዩብ ወይም ቲክቶክ መክፈት አይጠበቅባችሁም። ኢንፎርም አደርጋችኋለሁ ማለት ነው አዳዲስ ነገር ሲኖር። ኢንስታግራም፣ ፌስቡክ፣ ቲክቶክ ሁሉም ላይ ዛፍ ቲፕስ የሚል ሌላ አካውንት የለም። ለማንኛውም ይሄን ስትነኩት የምትከፈት ፎርም አለች። እቺ ፎርም ትሞላላችሁ ማለት ነው። ፎርሙ በጣም ስትሬት ፎርዋርድ ነው፣ በጣም ቀላል ነው። ስማችሁን ምናችሁን ትሞላላችሁ። ኮርስ አቤት አሁን ገብቼ የሞከርኩት ነበርና እንትን ተቆልፎ እያለ ነው። ተቆልፎ አይደለም፣ እታች ብዙ ሰው እንደዚህ እያለ እየጻፈልኝ ነው። እታች ሊንኩን ስትነኩት ምን ይላል መሰለ? ቲክቶክ ይሄንን ነገር መክፈት ስለማይችል ሊንኩን ኮፒ አድርጉትና ብራውዘራችሁ ላይ ፔስት አድርጉት ነው። ኦኬ አየሁ እንደዛ ያለ ላሳይ። ገኒ እንደውም የሆነ ኮሜንት አስፋ ነበር እሷ ቲንክ እዚህ ቪዲዮ ላይ አይቼዋለሁ መሰለኝ። ቲክቶክ ብቻ ነው ዛፍ የሚከፍተው ዩቲዩብ አይደለም ማለት ነው። ዩቲዩብ ላይም አለላችሁ ሊንኩ ተመሳሳይ ነው። አሶ ዩቲዩብ ላይም አለ ሊንክ አለ የተቀመጠ ሊንክ። ቆይ እቺና አንዴ ላሳያችሁ። ልክ ነህ። ኮፒ አድርጌዋለሁ። ወዴት ነው የምገባው? ለምሳሌ ብራውዘር ላይ ምንድነው? ስልክ ሳምሰንግ ነው። ዛፍ ይቅርታ አንዴ ዲፕሎይ ማድረግ ትችላለህ? በጣም ከይቅርታ ጋር እሺ ምን ላድርግልሽ እናት? እስካን የቅድም ኪዋር ኮዱን ያ እሺ እሱን ላስቀምጥላችሁ። በጣም ይቅርታ። ኧረ ምንም ችግር የለውም። ታይሽ የሆነ ፔጅ ይከፈትና ቲክቶክ መክፈት አይችልም ኦፍ ኮርስ የሌላ ሊንክ ስለሆነ። ስለዚህ ኦኬ ሊንኩን ኮፒ ብራውዘር ላይ ይሰራል። ይሰራል። በሁለት አይነት መንገድ መጠቀም ትችላላችሁ። ኪዋር ኮዱን ስካን ስታደርጉት ቀጥታ ይወስዳችሁ፣ ግን በስልካችሁ ካሜራ ነው ስካን የምታደርጉት። አደራ በቲክቶክ አለ ስልካችሁን ካሜራ ፎቶ የምታነሱበት አለ። አዎ ይሄን ግን የወሰደኝ ወደ መመዝገቢያ ቦታ ነው የወሰደኝ። በቃ አዎ እሱ ነው ለመመዝገቢያ ነው። ፎርም ነው የሰጠዋችሁ፣ ፎርሙን ለመሙላት። እሺ ማሞልቼ ተመዝግቤያለሁ። ዩቲዩብ ምናምን ማዘው ቁጭ ብሎላችኋል። ዛፍ ቲፕስ የሚል ሌላ አካውንት የለም። ዩቲዩብም ላይ ፌስቡክም ላይ ብትሄዱ እኔ ነኝ ዛፍ ቲፕስ። ኦኬ ይሄ ግን በጣም ሁሉን ነገር ነው ያወጣው ፎርሙን። ሙሉ መረጃ ይሰጣችኋል። እሺ ባጭሩ እንድትሄዱ ነው። እዛ ሄዳችሁ ከምል። እሺ በቃ ኦኬ። ስለዚህ እንዳልኳችሁ ኮርስ በሁለት አይነት መልኩ ነው የምሰጠው። ሪከርድድ ኮርስ አለ እዚህ ጋር አስቀምጬላችኋለሁ። ይሄው ቅድም ሳወራ ስለነበረ ከዛ ወደ ትምህርት ይገባሉ። እነዚህ ኮርሶች ነው ያሉት። ኦኬ ከኤ1 እስከ ቢ2 ድረስ አደራ ኤ1 ብዬ በማወራ ሰዓት A1 und A1 እንደ ኤ1 ነው የምሰጣችሁ ማለት ነው፣ እንደ A1። ስለዚህ ቴክኒካሊ ስፒኪንግ ሁለት ኮርስ ነው ጋር የምትወስዱት ማለት ነው። ኤ1 የመረጣችሁ ሰዎች A1 እና A1 ነው የምትማሩት። ቢ1 ስትመርጡ ቢ1 እና ቢ1 ነው ማስተምራችሁ ማለት ነው። ስለዚህ ሮብና ማታ ነው ትምህርቶቼ። በሳምንት 2 ቀን ነው የሚሆኑት። አንዱን ኮርስ የመረጣችሁትን ኮርስ ላይቭ ኮርስ ከመረጣችሁ እንዳልኳችሁ ደግሞ ቅድምም ታስረድቻለሁ ሪከርድድ ኮርስም አለ። ስለዚህ ሪከርድድ ኮርሶቹ ምንድነው ጥቅማቸው? ላይቭ ኮርስ ሁላችሁንም ላላስተምር ስለምችል ከ10 እስከ 20 ሰው ነው፣ ከዛ በላይ አልወስድም። ስለዚህ ላላስተምር ስለምችል እዚህ ፎርም ላይ እዩ ቀና ብላችሁ። ኤ1 የምትፈልጉ ሰዎች ኤ1 ዋናውን ኮርስ ምረጡት፣ ሪከርድድ ኮርሱን ምረጡት። ኤ1 ኮርሱን ካስተማርኩኝ ቀጥታ ላይቭ አስተምራችኋለሁ። ካላስተማርኩኝ ግን ላይቭ ከማስተምርበት በጣም ባነሰ ዋጋ ግን ቪዲዮዎቹ በጠቅላላ ሪከርድ የተደረጉ ቪዲዮዎች፣ አንዱ ቪዲዮ ቢያንስ ከ2 ሰዓት በላይ ነው። ወደ 16-17 ቪዲዮ ነው እያንዳንዱ ኮርስ የሚኖረው። እንዳልኳችሁ በጣም ዲቴይልድ ነው። በጣም አሁን እንደማስተምራችሁ ነው፣ ግን እያንዳንዷ የምትታለፍ ነገር የለችም። ስለዚህ እንግዲህ ተማሪዎችን አላስጨንቅም ብዬ ነው። 1-2 ተማሪዎች ካላችሁ መታችሁ በኋላ ታወራላችሁ። ስለዚህ በዚህ መልኩ ኮርሶቹን ትመርጣላችሁ፣ ሬጂስተር ታደርጋላችሁ። ስለዚህ እንደዛ በዛ መልኩ ሬጂስተር አድርጎ ሐሙስም ለማስታወስ ሞክራለሁ። ምክንያቱም ኤፕሪል ውስጥ ነው የምጀምረው። ኤፕሪል መጀመሪያ ሳምንት ከቻልኩ ቶሎ ለመጀመር ሞክራለሁ። ያንን ነው ከ6 እስከ 7 ሳምንት በዛ ከተባለ እስከ 2 ወርም ሊሆን ይችላል። ከአንድ ወር ከ2 ሳምንት እስከ 2 ወር ጊዜ ሴቭ ማድረግ ትችላላችሁ። በዛ መልኩ ነው የምንማማረው ማለት ነው። ቀጥታ ወደ እንትኔ ልምጣ። ምን ትዋቡ አለሽ አይደል? አለ ወንድሜ። ጥያቄ ልጠይቅ እዚህ ቅርታ። እሺ ማኪዬ፣ እሺ ጥያቄ ካለ አስተናግዳለሁ። እሺ ሶሪ።
ማለት ምዝገባውን ዛሬ ፎርም ልኬልህ ነበር። እኔ የፈለኩት ቢአይስ ፕሩፍም እንትን የሚል ነው የፈለኩት። መዘጋጃ የፈተና መዘጋጃው። አዎ እሺ እሺ። ማኪ ነው የሚለው ስምሽ እዛ ላይ? መቅደስ ነው የሚለው። ይሄን አሳጥሮ ነው ዛሬ እሺ ጽፌ ላለ ዋትስአፕ ላይ ማለት በቃ ሞልት ችግር አለ። የለውም። አየሁት። መቅደስ ኦኬ። እሺ አየሁት። መቅደስ አይቼዋለሁ። ቢአይንስ ፕሩፍም ሶበራይቱን ጋር ላይ ያልሽው ፕሩፍም ሶበራይቱን ኮርሱን ድንገት ኮርሱን ላይቭ በቂ ተማሪ ኖሮ ካስተማርኩኝ ኮርሱን አስተምርሻለሁ አብሬ ላይቭ ማለት ነው፣ ልክ አሁን እንደማስተምረው። ካልሆነ ግን እሱ እንኳን ቢያመልጥሽ ብዙ ሰው ሪከርድድ ኮርስ ስለሚወስድ ሪከርድድ ኮርሱን ላይቭ ከማስተምርበት በጣም ባነሰ ዋጋ ግን በራስሽ ስኬጁል እንደፈለግሽ ቪዲዮዎች ወደ 17 18 ቪዲዮዎች ይኖራሉ። ከ2 ሰዓት እስከ 3 ሰዓት ነው አንዱ ቪዲዮ። አደራ በጣም ሲሪየስሊ ውሰዱት። ሪከርድድ ነው ሲባል ዝም ብሎ እንደ ፊልም የምታዩት አይደለም። ኮርስ ስለሆነ በጣም ዲቴይል አወራሻለሁ። እዚህ ጋርም የተመዘገባችሁ ይታየኛል፣ ብዙ ሰው እየተመዘገበ ነው። ስለዚህ እናንተንም አወራችኋለሁ። እንዳልሽው ያንቺ የሚታየኝ የፈተና መዘጋጃ ኮርስ ነው የመረጥሽው። መቅደስ ሄሊ የሚለው ልክ ነው የመረጥሽው። ዛፍዬ እኔም የዛው ኬዝ ነኝ። እዚህ ጋር ተመዝግበሻል እንዴ? ምን ትዋል? አዎ ቆየሁኝ። በውስጥም ጽፈህልኛል። ላይክ ፕሩፍም ሶበራይቱን ግን ያ እዛ ውስጥ ነኝ። ምን አባቴ ላርግ መሰለሽ፣ ሰው ትመዘገቡና አሁን አንድ ግሩፕ ውስጥ ፕራይቬት ግሩፕ ለየብቻ ፕሮባብሊ እዛ ውስጥ አስገብቼሻለሁ አይደል? ቢአይንስ ፕሩፍንግስ የሚለው ውስጥ እዛ ውስጥ ሰሞኑን አሁን ወይ ፕሮባብሊ ነገ ምናምን ድምፅ አስቀምጥላችኋልና አሁኑኑ ሬዲ ተማሪዎች ካላችሁ ሌላ ኮርስ ከምሰጥ እናንተን ኮርስ መስጠት እችላለሁ። ቢአይንስም የጨረስኩት ትምህርት ስላለ ከዛም ተማሪዎች መማር የሚፈልጉ ስላሉ ከነሱ ጋር ቀላቅዬ ላስተምራችሁ እችላለሁ። እሺ ግን ካላስተማርኩ ግን ድንገት አደራ 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 የሪከርዲንግ ኮርስ ሪከርድድ የተደረገ አለ ራሱ ኮርስ። ኦኬ የት ነው ያለ? እሱ ዩቲዩብ ውስጥ ነው ኖ እንደ ምርጫ እዚህ ጋር አለላችሁ እንደ ኮርስ ነው እሱ መብረጥ ለምን መሰለሽ? ሁለት ሪዝን አለኝ ይሄንን የማደርግበት ምክንያት። አንደኛ ፕራይቬት ኮርስ ነው። ምክንያቱም እዛ ላይ የምታያቸው ሰዎች ኖርማሊ በየቦታው የምታያቸው አይደለም። ስልኩን አብርቶ ካሜራውን አብርቶ ነፃ ሆኖ ብዙ የሚያወራኝ ሰው አለ። ፐብሊካሊ ዳታችሁ ማውጣት አልፈልግም። የማንንም የትም ቦታ ላይ አታገኙትም። ዩቲዩብ ላይ ምናምን አይገኝም ኮርስ። ስለዚህ አንደኛው እሱ ነው። ሁለተኛው ደግሞ ኮርስ ስለሆነ በኮርስ መልክ ተቀምጦ ሙሉ ኮርስ ነው። ስለዚህ መማማር ትችላላችሁ። ኮርሱን እየወሰዱ ይታይሻል። እዚህ ጋር ኤ1 ቢ1 ሪከርድድ የሚል ይታይሻል ከታች። እንደገና እሱም ነበረ እና ግራ ገባኝና ዝም ብዬ እኔ ስላላወቅኩኝ ይሄው በአማርኛ የጨመርኩበት ለዛ እኮ ነው እንዳትወዛገቡብኝ። ተቀርጾ የተቀመጠ ኮርስ ነው። ኦኬ ያው እሱንም አንብቤዋለሁ ግን አልተረዳሁትም። ለዛ በቃ ችግር የለም። እሱንም ትመዘገቢና ይሄ ላይቭ ማስተምረው ቢያመልጥሽ እንኳን ተቀርጾ የተቀመጡ ቪዲዮዎች ስላሉ እነሱን በጣም በትንሽ ዋጋ ላይቭ ከማስተምርበት በጣም ባነሰ ዋጋ አክሰስ ማድረግ ትችላላችሁ። እሺ አይ ዶንት ኖ ዛሬ ተኩልም ሆኖብኛል። ችግር የለውም። ለሱ ግን ደብዳቤውን ሳልጨርስ ስለማልወጣ ስልኬ ግን ባትሪ እንዳይዘጋብኝ በቃ ዛፍዬ ነገ ሐሙስ ደግሞ ስትገባ የበለጠ ተብራ ብዙ ጊዜ ናሉ ሰድብህ። ቴንኪው በጣም አመሰግናለሁ። እሺ እናት እሺ ምን ትዋ ይሄኛውን እንስራ ሶስተኛውን። እሺ ወንድሜ ይሄኛውን አስተካክለሻል ብዬ አስባለሁ። እስቲ አንብቢው ሲጀምር ዘይት ከጠፋብሽ ወደ ዘይት ወደ ምናምን ወሰጁ። ደግሞ ኩከር ነኝ ደግሞ ጥሩ አብሳይ ነኝ ደግሞ። ስለዚህ እዛው አካባቢ ምግብ አካባቢ ማጠፊ ከሆነ በቃ ዘይት ወይ በዘይት ያዥ። እሺ ዘይት የትምህርት ዋጋ የማልነገርበት ምክንያት ለእናንተው ጥቅም ነው። ሁለት ጥቅም አለ። የመጀመሪያ ለአንድ ኮርስ እኔ እንደዚህ ብር ነው ብዬ ፊክስድ አውጥቼ ዋጋ አላስተምርም። መቼም ታውቁታላችሁ፣ የሰው ሀገር ነው ያለ ነው። የተለያየ ኑሮ ላይ ነው ያላችሁት። ሁላችሁም የሞላችሁ አይደላችሁም። ወረቀት ኬዝ ላይ ያለ ሰው አለ፣ ሞልቶት ደግሞ ሁሉ ነገር አስተሳክቶለት የሚኖር አለ። ስለዚህ ለአንዱ ኮርስ ከ2 እስከ 3 ዋጋ ነው ኦፈር የማደርገው። ስለዚህ ስትመዘገቡ ለእያንዳንዱ ኮርስ የማቀርበውን ዋጋ ነግራችኋለሁ። ትምህርቱን እንኳን በምሰጥ ሰዓት እንትና እንዲህ ነው የከፈለው እንትና እንዲህ ነው የከፈለው ብዬ ምንም ኢንፎርሜሽናችሁ እኔ ጋር ነው የሚቀረው። ስለዚህ እንደ አቅማችሁ እንድትማሩ ስለምፈልግ ዋጋ የተለያየ ዋጋ ነው የምሰጣችሁ። ስለዚህ በዛ ደስተኛ ትሆናላችሁ ብዬ አስባለሁ። ፕሮባብሊ የተመዘገባችሁ ሰዎች፣ መረጃ የላኩላችሁ ሰዎች ታውቃላችሁ ምን አይነት ዋጋ እንደምሰጥ። ስለዚህ አንድ ዋጋ ፊክስድ ዋጋ ከሰጠውኝ
የሆነውን ሰው ብቻ ነው ማስተምረው ማለት ነው። እንደዛ እንዲሆን ደግሞ አልፈልግም። ኦኬ ስለዚህ ዛይት ቫን ጊብት ኤስ ዳስ ፕሮብሌም ምን ያህል ስልኬ እንደሚያቆየኝ አላውቅም፣ ግን ቶሎ ቶሎ ለመጻፍ እንሞክራለን። እሺ እነዚህኞቹን ላሳንሳቸው በጣም እሺ፣ ቦታ እንዲበቃል አንድ ፔጅ ላይ እንጽፈው ማለት ነው። እሺ አንዴ ጠብቂኝና ፕሮባብሊ የጨረስነው በጣም ላሳንሰው። እሺ እሺ ኦኬ ስለዚህ ይሄን አላርገው። ይሄ ራሱ በጣም ትልቅ ነው፣ ይቀነስ። እንደዛ ሲሆን ቦታ ስለሚይዝልኝ ነው። ላይክ አንድ ፔጅ ላይ ሁሉንም ጥያቄውንም ምኑንም ሰርተን እንድንፈልግ። እንደዚህ ይመስለኝ። አዲስ የምንጽፈውን ግን አሳንሰው ማነው ተለቅ አደርገዋለሁ እንዲታያችሁ። ይሄ ያነሰው አያስጨንቃችሁ። እሺ እሺ የምንጽፈው ላይ ፎከስ አድርጉ። ኦኬ አይ ዶንት ኖ ምን ያህል እንደሚታያችሁ ንገሩኝ። እሺ እና ሀፊ ማኪ ድንገት ኔትወርክ እንትኑ ስክሪኑ የሆነ ዘብረቅረቅ ካለ ኦኬ ስክሪኑ አሪፍ ነው። አንድ ጥያቄ ልጠይቅህ፣ ይቅርታ ወይ? እሺ እንደ ዩሮፕ እንዴት ነህ? ሰላም አመሽ። ምንድን ነው አሁን የገባውና ስለምን ቶፒክ እየተማራችሁ ምናምን እንደሆነ አላውቅም። ብሪፍ ሽራይበን የቢ1 ሌቭል ተፈትና ወድቃለች እና ዛሬ እኔ ይሄ ነው ቶፒክ ብዬ አይደለም የገባሁት። ከእናንተ ውስጥ አንድ ሰው ችግሩን ይናገር አልኩኝ። ምንትዋብ ቀድማቸዋለች። የእሷን ችግር እየፈታን ነው አብረን። ኦኬ ደብዳቤ ኦኬ እሺ እንማራለን። ኦኬ እሺ አባት። ስለዚህ ፎርሜል ብሪፍ ነው የምንጽፈው ወይም ኦፊሻል ወይም መደበኛ የሚባል ደብዳቤ ነው የጻፍን ያለ ነው። ፕሮባብሊ ቀን ካለኝ ሌላ ቀን ደብቼ ደግሞ መደበኛ ያልሆነው እንሰራለን። እሺ ኮርስ ስለማይኖረኝ ከሐሙስ ውጭ ሌላ ቀን ገብቼ ሌላ እንጨምራለን። እሺ ስለዚህ አሁን ምንድንል ነው መሰለሽ ምንትዋብ፣ ወደ አንቺ ልምጣ። እሺ መናደድሽን ተናገርሽ። ላፕቶፑ እንደማይሰራ ምናምን አወራን አይደል? ምንም መጨረስ አልችልም ምናምን አለን። ግን እዚህ ጋር ሜንሽን ሳናደርግ ነው ያለፈው ቶፒክ ስላለ እሱ ልጻፍልሽ። እሺ ላፕቶፑ ከሪፓራቱሩ በፊት ጥሩ ስታተስ ላይ ነበረ ወይም ይሰራ ነበረ፣ የሚሰራ አይነት ሁኔታ ላይ ነበረ ማለት እንፈልገን ምን ልንል እንችላለን መሰለሽ? እሱን አቀልልሻለሁ የዚህ አካል ስለሆነ ማለት ነው። እሺ ኦኬ ሐሳቡ ምንድነው መሰለሽ? እዚህ ጋር ምን አለን? ደስተኛ አይደለሁም ምክንያቱም ኮምፒውተሩን ወይ ላፕቶፑን ስለምፈልገው ለስራ ያለ ኪቦርድ ደግሞ የሆነ ነገር ስራ ለማጠናቀቅ ወይም ለመስራት የማይታሰብ ነገር ነው ወይም የማይቻል ነገር ነው። ካውም የሚለው ቃል እሱ ነው ሪፕሬዘንት የሚያደርገው። ስለዚህ ከዛ ላፕቶፑ ከዛ በፊት ይሰራ ነበረ፣ ጤነኛ እንደነበረ ማውራት ከፈለግን ዲየር ላፕቶፕ ቫር እንላለን። እሺ ዲየር ላፕቶፕ ሰዓት ለመቆጠብ ብዬ ነው ያኛው ቶፒክ ላይ እንፈጥራለን። ላፕቶፕ ቫር ኮምፒውተሩ ከሪፓራቱሩ በፊት ፎር አይደለም የሚባለው ቢፎር ማለት ወደ ሪፓራቱር ፎር ዴር ግን ፎር ዴር ሪፓራቱር ኢን አይነም በአንድ ውስጥ ምን አይነት ውስጥ ሱሽታንድ ምን አይነት ሱሽታንድ ምንድነው ታውቂያለሽ? ሁኔታ ማለት ነው። እሺ ኦኬ ሱሽታንድ ስታተስ ማለት ነው በእንግሊዝኛ ወይም ሁኔታ። ግን ምን አይነት ሁኔታ የተሻለ ብለን ልንጨምር ነው እዚህ ቤሰር የሚለውን ቃል። ስለዚህ አይነም ቤሰረን አድጀክቲቭ ዴክሊናሲዮን ቢአይንስ ላይ በጣም የሚጠበቅባችሁ ነገር ነው። ኦኬ ስለዚህ ጋር ምን ይላል? ዴር ላፕቶፕ ቫ ፎር ዴር ሪፓራቱር ኢን አይነም ቤሰረን ሱሽታንድ። ምን ለማለት ተፈልጎ ነው? ላፕቶፑ ከሪፓራቱሩ በፊት በአንድ የተሻለ ሁኔታ ውስጥ ነበር ብሎ ነው ጀርመኖች የሚያወሩት። እኛ አማርኛ የተሻለ ሁኔታ ላይ ነበር ነው የምንለው፣ ላይ ነው የምንለው። ጀርመኖች ደግሞ ውስጥ ነው የሚሉት፣ ሁኔታ ውስጥ። ኢን አይነም ዳቲቭ ቤሰረን ቤሰር የሚለው እን ኢኤን ይጨምርና ቤሰረን ሱሽታንድ ዴር ሱሽታንድ ነበረ ማለት ነው። ስለዚህ ጥሩ ሁኔታ ላይ ነበረ። ስለዚህ ምን አድርገው ነው የላኩብሽ ማለት ነው? አበለሽታሽተው ነው የላኩብሽ ማለት ነው። ስለዚህ ነገርሻቸው፣ እናንተ የሆነ ነገር አድርጋችሁት ነው እንደማለት ነው ኢንዳይሬክትሊ። ስለዚህ ከመቼ ጀምሮ ነው ችግሩ ለተባለው ጉዳይ ልክ ችግሩን ያየሁት ልትይ ነው። አሁን ችግሩን ያየሁት ዲቫይሱን ወይም እቃውን እንደተቀበልኩት ነው ያስተዋልኩት ልንል ነው አሁን። እሺ ኦኬ። ስለዚህ
ችግሩን ያየሁት እቃውን ስቀበለው ነው። እስቲ ዝም ብሎ ጭንቅላትሽ ላይ ያለ አረፍተ ነገር ለመገንባት እንሞክር። ችግሩን ያየሁት እቃውን ስቀበለው ነው። wenn ich wenn ich wenn ich der wenn ich wenn ich bekomme ich wenn ich der Laptop der Laptop direkt እሺ wenn ich der Laptop direkt keine Ahnung bekomme ich gibt es ቢኮመ ማለት የሆነ አንቺ ሲላክልሽ ነው። ሄደሽ ለምሳሌ ሜንቴናንስ አሁን ስልክ ቤት ሄድሽ ኢትዮጵያ ኦኬ ስልክሽን አሰራሽ aber ቤትሽ ይልኩልሻል እንዴ? ራስሽ ነው ሄደሽ ፒክ የምታደርጊው? ja ስለዚህ ፒክ ማድረግ ምን ማለት ነው በጀርመንኛ? ማምጣት። ልጅ ካለሽ ልጅሽን ከትምህርት ቤት ታመጫዋለሽ? ሆለን ከሆለን በፊት ደግሞ ሁለት ፊደሎች ጨምሪበት። አፕሆለን ድርጊቱ ነው። ኦኬ ማምጣት። ስም ደግሞ አለ እዚህ ጋር ላምጣላችሁ። ይኸውልሽ አፕሆለን እና አፕሆሉንግ የሚባል ነገር አለ። ኖመን ኦንድ ቬርብ። ይሄኛው ቬርብ ነው። እሺ ግስ ማለት ነው ድርጊት። ይሄኛው ደግሞ ምንድነው? ስም። ሳስተምር ታስታውሻለሽ? የዛሬ አንድ ሳምንት ሁለት ሳምንት ሳስተምር ብያለሁ። ኤሰን እና ኤሰን ብዬ ሳወራ ነበር። ታስታውሳላችሁ? ኤሰን እና ዳስ ኤሰን ብዬ የሚያስታውሳል? ሰምቻለሁ ለመናገር ነበርኩ። ስለዚህ diese beide sind Verben. ኦኬ አፕሆለን አጠፋዋለሁ ከዚህ ላይ ምንም ማድረግ ስለማችል ደብዳቤው መጻፍ ስላለብኝ ግን ወይም ሌላ ፔጅ ላይ አደርገዋለሁ። ዲ አፕሆሉንግ ደግሞ ስም ማለት ነው። ስለዚህ ይሄኛው መመገብ ነው የታችኛው፣ ይሄ ደግሞ ምግብ አይደል? የላይኛው አፕሆለን የሚለው ማምጣት፣ እንደው ለልጅሽ ከሆነ ልጅሽን ሄዶ ማምጣት የምትፈጽሚው ድርጊት በምታመጪ ሰዓት። ይሄኛው ደግሞ ስም ነው። ምንድነው እየተደረገ ያለው ሲባል ልጅ ፒክ እየተደረገ ነው ወይም ምንድነው የሚባለው የተሰራው ስራ ስሙ አፕሆሉንግ ይባላል። ፒክ አፕ ማድረግ ማለት ነው። እሺ አክቹአሊ ድርጊቱን ሲፈጽሚው ግን አፕሆሉንግ ያለ። ስለዚህ ወደ ጉዳያችን ስንመጣ ይሄንን አጠፋዋለሁ ትንሽ ቆይቼ። ኦኬ እና ወይ አፕሆሉንግ የቱ ጋር ነው የምንጠቀመው? አሁን እንደዚህ ልበል። ጥያቄውን በጣም ብልጡ ነው ያልኳችሁ ምን ትዋብዬ ይልሽ ፈተና ድጋሚ ስትፈተኝ ራስሽ አረፍተ ነገር አትፍጠሪ። እሺ ይሄ ነው ላይ ተሻለ ሴሌክት ያደረኩት ቢያንስም ይው seit wann gibt es das Problem። ስለዚህ ለምን das Problem ብለሽ አትጀምሪም? ስትጀምሪ das Problem ችግሩን ኦኬ ችግሩን ያየሁት እንድትይ ነው። ኦኬ das Problem ይቻላል habe ich እየጻፍኩት ይላል ይሄን ነው የምፈልገው እንደራሱ ይሄን መልሱ እዛው ተቀምጦ እኔ ሌላ ብዙዎቻችሁ ቢአይንስ የምትወድቁት ጥያቄ ተጠይቃችሁ የራሳችሁን አረፍተ ነገር መገንባት ነው የምትሞክሩት። በጣም ብልጡ ነው። ባወቀ አይደለም ጀርመንኛ ባወቀ አይደለም ፈተና የምታልፉት። ፈተና ለማለፍ ጥያቄ ውስጥ ቃሉን ውሰዱ። ቅድም ኡንሱ ፍሪደን ስልሽ ምንድነው ያልኩሽ? ምን ብለን ሰራን ካንቺ ጋር ich bin nicht zufrieden አላለም? ታዲያ የትም ሄድ እኮ አያስፈልግም። was ist das Problem ስትባይ das Problem ist ብለሽ እኮ መጻፍ ትችያለሽ። ኦኬ seit wann gibt es das Problem? das Problem gibt es ወይ መጀመር ማለት ነው። ጥያቄውን ልክ እንደ መፍትሄ ወይም ደግሞ በተለይ ደግሞ ጀርመንኛ ችግር ያለባችሁ ሰዎች ወይም ኮንፊደንስ ብዙ ነገር አላውቅም የምትሉ ሰዎች ከጥያቄው ላይ መልስ ማውጣት ትችላላችሁ። ወይም መልሳችሁን ስትጽፉ ጥያቄው ላይ መሰረት ያደረገ ችግሩን ያየሁት ልንል ነው። አሁን das Problem habe ich seit gestern እኔ ምንድነው ያልኩሽ? ፒክ አፕ ሳረገው ነው ያየሁት። ወዲያው ዲሬክት አልሽኛ ቅድም ቆንጆ ነው የነገርሽ። ዲሬክት ከአፕሆሉንግ በኋላ በይ በኋላ ዳይሬክት nach አፕሆሉንግ። አሁን አፕሆሉንግ አጀክት እንትኑ ምንድነው? አርቲክሉ አፕሆለን ይሄው እዚህ አይደለም። አርቲክል ማለት ዴር ዲዳሱ ዲ ቆንጆ። ስለዚህ ናህ ስላልሽ ናህ ዳቲቭ ስለሚጠቀም ዲ ወደ ምን ይቀየራል? ወደ ዴር ይቀየራል። das Problem habe ich direkt nach der Abholung ምኑን እቃውን ዲቫይስ የሚባል ቃል ታውቃላችሁ እንግሊዘኛ? አላውቅም።
Device. ገሬት የሚባል ቃል ታውቂያለሽ? Ja, Gerät heißt die alle, die benutzen die አለ Telefon. በቃ ኤኒቲንግ ዲቫይስ ወይም የሆነ ነገር ስራ የሚሰራ እቃ ማለት ነው ገሬት። ስለዚህ ዳስ ፕሮብሌም ሀበ ich direkt nach der Abholung ጌኔቲቭ ላሰራሽ ስለሆነ ነው። ደስ ጌሬት ኦኬ አስተዋልኩኝ አየሁት ማለት ትችያለሽ። ኦኬ ይሄ ችግር የለውም። ግን ሞር ቢአይንስ ላይ አስተዋልኩኝ። ሜርከን የሚባል ቃል ታውቂያለሽ? Ja, Astauer. ሜርከን ላይ እንደዚህ አይነት ቃል ታውቂያለሽ? በሜርከን ታውቂያለሽ ይሄን ቃል? Bemerkung. በሜርኩንግ ኖምን ነው ልክ እንደ ቅድሙ ይኸው አሁንም መጣችሁልኝ። በሜርከን እና ዲ በሜርኩንግ ይሄኛው ግስ ነው። ኦኬ ዲ በሜርኩንግ ደግሞ ስም ነው። አሁን ዳስ ፕሮብሌም habe ich direkt nach der Abholung des Geräts bemerkt ትላላችሁ። ለምን ያለፈ ስለሆነ አይደል? አስተዋልኩኝ ወይም አየሁኝ። እሺ Okay. እስቲ አንብቢውን አረፍተ ነገር። Oh je, je. Das Problem. Das Problem. Das Problem. Probleme sein, Problem. Das Problem habe ich direkt Direkt. nach der Entschuldigung. Nach der Abholung des Geräts bemerkt. genau በቃ አታንጠልጥዩ ስላለቀ አረፍተ ነገሩ das Problem habe ich direkt nach der Abholung des Geräts bemerkt full stop ይሄን ፑንክት Okay. እቺን ቶፒክ አስተምራችሁ ወደ ለሚቀጥለው ሴንቴንስ ሊድ Okay. ገሬትስ የሚለው ላይ ኢኤስም እኮ መጨመር ይቻላል አይደል? ለምንድን ነው ኢኤስ ያልተጨመረው? ለምንድን ነው ኤስ የተጨመረው? ባለፈው አስተምሬያለሁ። በጣም ብዙ ሰዓት ከኔ ጋር የነበራችሁ ሰዎች ለምንድን ነው ኤስ ብቻ የጨመርኩት? Weil es gibt es የቮካብሉ አናባቢ ቆንጆ ነው። አናባቢው ስንት አለ? ሁለት ምንና ምን? እና ባትሪ ሁሉኛል። ያው ትንሽ ለመፍጠን ሞክራለሁ። ኦኬ ለማንኛውም ጌ አይሹ ጌ እና ሬት ስለዚህ ስቫይ ይሄ ስቫይ ዚልቢገ ወይም የስቫይ ሁለት ሲለብል ያለው እንግሊዘኛ ለምታወሩ ሰዎች ሁለት አናባቢ ወይም ሁለት ድምጸቶች ያሉት ስም ነው ማለት ነው። ስለዚህ እንደዛ ሲሆን ኤስ ነው የምትጨምሩት። እሺ ጌ ሬት ኤስ ኢኤስ አይደለም የምትጨምሩት። ማን ሲሆን ማነስ አይደለም የሚሆነው። ኪንድ ኪንደስ እነሱ ደግሞ አንዳንድ አናባቢ ስላላቸው ለማንኛውም አይ ዶንት ኖ ቴንክ ዩ ይሄንን ያው ካንተ ነው ያወቅሁት በቀደም ስታስተምር ሁለት ጊዜ ስታስተምር ሁለት አናባቢ ባሉበት አንድ ኤስ እና ሁለት ኤኤስ መጨመሩን በዛው ያለውና እውቀታችሁ ማን ነው የጀርመንኛ እውቀታችሁ ወይም ጀርመንኛን ስታውቁት በእውቀት ላይ የተመሰረተ ሲሆን እመኝኝ ምንትዋ ማጥናት አይጠበቅብሽም ፈተና ሲደርስ። እኔ አሁን ብዙ ነገሮች ማጥናት አይጠበቅብኝም። አሁን ብድግ አድርጋችሁ ብትፈትኑኝ ብዙ ነገሮች ጭንቅላቶች ውስጥ አሉ። ስለዚህ ለምን ምክንያቱን ነው ማወቅ ያለባችሁ እንጂ እንትን ነው ሽምደዳ ውስጥ ከገባችሁ ገደል ነው የምትገቡት። ለማንኛውም በሚያክት ማለት ማስተዋል ማየት ማለት ነው። እሺ ሁሉ በርሱ ሆነ ያስተዋልኩት ችግሩን ያስተዋልኩት ዲሬክት ወይም ቀጥታ አፕሆል ሳደርገው ነው ፒክ ሳደርገው ምኑን እቃውን ፒክ ሳደርግ ነው ያስተዋልኩት ችግሩን። ምን ያህል ደቂቃ እንደሚያሰራኝ አላውቅም። ከተዘጋ ይዘጋ ያው አላገኛችሁም ማለት ነው። ግን ለማንኛውም ትንሽ ለመፍጠን ልሞክር። ብዙ ጊዜ ቴስት አድርጌዋለሁ በስቲ ማለት ያው መቼም ቼክ ካረክሹ በኋላ ይሰራል አይሰራም ብለሽ ወይ ኪቦርዱን ትቀጠቅጫዋለሽ ብቻ የሆነ ነገር ታረጋለሽ እና ብዙ ጊዜ ቴስት አድርጌዋለሁ በስቲ Ich habe vielmal geprobiert. Ja. ተይ probiert. አዲስ ጀርመኖች እንዳይሰሙ የቅድሙ ሰውዬ እንዳይመጣ ቅድም የረበሻል እንዲህ ያወራችሁ ነው እኮ ውጥ ያልናችሁ እንዳትመጡ ያልናችሁ እንዳይል probiert ሁሉም ላይ ጊኤ አትጨምሩ probiert። ስለዚህ ich habe ገሬት ዳስ ገሬት ነው አይደለ? ያ ስለዚህ ኢሻበ ኤስ እንላለን። ኦኬ ገሬቱን ስንጠራው ማለት ነው። ይሄኛውን የተበላሸውን ገሬት ኢሻበ ኤስ ፊልማል ፕሮቢየርት ንሽ ለሽ
ግን ፕሮቢየርት መሞከር ነው። አንቺ ግን ቴስት ሞክሬዋለሁ ሳይሆን ቴስት አድርጌዋለሁ ነው ያልኩሽ። ፕሮቢየርን እኮ የምታደርጊው አሁን ልብስ ገዝተሽ ምናምን ነው አይደለ? ይሄ ግን መበላሸት አለመበላሸቱን ቼክ ለማድረግ ምንድን ነው የምታደርጉት? ቴስት ነው የምታደርጉት። ቃሉ ይሄ ነው። ግን ይሄንን ያለፈ ጊዜ አድርጊው። አዎ ልክ እንደ ፕሮቢየርት ነው። ስለዚህ ገቴስ እንደዚህ። ስለዚህ ich habe es vielmal getestet normalerweise mal የሚለው አንድ ቃል ስለሆነ vielmals ማለት ነው ብዙ ጊዜዎች። ኦኬ ለማብዛት ነው። ኦኬ vielmals getestet። ሌላ የተሻለ ከፈለጋችሁ mehrmals ማለት ትችላለሽ። ይሄኛው እቺ አይንስ አስባይ ላይ ያለች ቃል ናት ፊለ ምናምን አይደል? ብዙ ጊዜ ማለት ከፈለግሽው አሁን ግራመርሽን ከፍ ላደርገው mehrmals ich habe es mehrmals getestet። ኦኬ ብዙ ጊዜ ሞከርኩት ወይም ቼክ አደረግኩት። እሺ ኦኬ ወይም ደግሞ የተወሰነ few times ብዙ ደግሞ ካልሆነ ein paar mal ማለት ትችላለሽ። እሺ ein paar mal a couple of times እንግሊዘኛ የምታወሩ ወይም I don't know ለተወሰኑ ደጋግማችሁ አይታችሁ ከዛ ነገር ግን ልትይ ነው። ነገር ግን ምንም መልስ አይሰጥም። አባ ሪአክት አያደርግም። ምን እንደሆነ አላውቅም በአማርኛ ሪአክት አለማለት ከና ነው ንሽት ፎንሶኔት ይሄን ታውቁታላችሁ? ሪአጊረን የሚባል ቃል ታውቃላችሁ? ሪአጊረን ሪአጊረን ይሄንን ቃል ነው። አበ ካይነ ታስተ አሁን እዚህ ጋር ጠይቃችኋለሁ። ካይነ ታስተ ሪአጊየርት የሚባል ፐርፌክት ቴንሱ እንጠቀማለን። ታስታቱር ኪቦርድ ነው ብለሽኛል። ታስተ ምንድን ነው ታዲያ? ታስተ መንካት ምን ነካው? ምኑን ነው የምትነኪው? ታስተ ኪቦርድ ካይና ነው። ኧረ ተዋልታት እንትና ላስጨንቅሽ። እቺ አንዷ ፊደል ታስተ ትባላለች። አይሻል? ኦኬ ኪ ማለት ነው። አንዷ ከነዚህ ውስጥ አንዱ መርጠሽ ካይነ ታስተ ሪያጌት ማለት ፈጽሞ ከነዛ ውስጥ አንዱም ቢሆን ኪ ማለት ነው። እሺ እየመለሰልኝ አይደለም እየሰራ አይደለም ማለት ነው። እሺ ኦኬ። ስለዚህ ታስታቱር ማለት የኪቦርዶች በእርግጥ ነው ለመናገር እነሱ ተረጉሙት የኪቦርዶች በር ነው። እኛ ደግሞ አማርኛ የፊደል ገበታ ተብለን ነው የተማርነው አይደል? ታስታቱር ኪቦርድ። ኤኒዌይስ ich habe es mehrmals getestet aber keine Taste reagiert። ኦኬ አንዷ ማትሰራ ካይነ ማለት ምንም ፈጽሞ የሚሰራ የለም ማለት ነው አይደል? ስለዚህ ምን መለስን ማለት ነው? ችግሩ ከመቼ ጀምሮ እንደሆነ አይደል? እንደውም ተጨማሪ ምን አልሻቸው ደጋግመሽ እንደሞከርሽውና ምንም አይነት ኪ ከኪቦርድ ውስጥ ምንም አይነት ኪ ወይም ምንም አይነት አይ ዶንት ኖ ፊደል እየሰራልኝ አይደለም። ኦኬ ወይም ሪያጊየርት ማለት ሪአክት ማድረግ። አሁን እንዴት ነው የሆነ ነገር ስትባይ ሪአክት ስታረጊ ለሚፈጸምብሽ ድርጊት የምትሰጪው ምላሽ እሱ ሪያጊረን ይባላል። ወይም የምትሰጪው ነገር ሲነካ የሆነ ነገር ማሳየት አለበት አይደል? ኪቦርዱ አሁን ቲ ስነካ ቲ መውጣት አለበት አይደል? እንደዛ ሪያጊረን አላረገም ለማለት ነው። ስለዚህ ዛይት ቫን ጊብት ኤስ ዳስ ፕሮብሌም የሚለውን ሶልቭ አደረግሽ ማለት ነው። ኦኬ ስለዚህ ይሄንን ዛሬ ምን ትዋ በቃ ቪአይፒ ነሽ ዛሬ ቪአይፒ ነው ሰርቪስ እየተሰጠሻል። እሺ ግን ያው ያንቺንም ችግር ለሌሎቹ ፕሮባብሊ እየፈታን ነው ብዬ አስባለሁ። እሺ ስለዚህ የመጨረሻው እና እሺ ችግሩ ተናገርሽ፣ በምን ምክንያት ደስተኛ እንዳልሆንሽ ተናገርሽ፣ ከመቼ ጀምሮ ችግሩ እንዳለ ተናገርሽ። እሺ ከስተመር ሰርቪሱ ምን ያድርግልሽ፣ ምን እንዲደረግልሽ ነው የምትፈልጊው? እሱን ደግሞ አንብቢው። ምንድን ነው የሚለው ይሄ ላይ ነው? was soll der Kundenservice machen? genau Kunden Kundenservice genau። ስለዚህ ኩንደን ሰርቪስ ማለት የከስተመሮች አገልግሎት ሰጪ ማለት ነው። ኦኬ ኩንደ ከስተመር ነው አይደል? ኩንደን ደግሞ ብዙ። ስለዚህ ሰርቪስ ያው ሰርቪስ ነው እንግሊዘኛው ቃል ነው። ኦኬ እዚህ ላይ እስካሁን ግራ የገባችሁ ነገር አለ? ስልኬ ሳይቀድማችሁ ቅደሙት ቶሎ ቶሎ። ጥሩ ነው አይደል?
ቆንጆ ነው። መልካም። ዛፍዬ በጣም ቀለሙንም ራሱ ቀለሙን እያመሳሰልኩላችሁ ያለሁት ለአንዱ አንዱን እንድትመልሱ ነው። ኦኬ። በተለይ የደብዳቤውን ዋና ክፍል ማለት ነው። ሌላው ብዙ የሚያስጨንቅ ስላልሆነ ማለት ነው። እሺ የመጨረሻውን ከመስራታችን በፊት ልወጣም ስለሆነ ትንሽ ደቂቃም ስለቀረኝ ከእንትን ጋር ጥያቄ ያለው ሰው ካለ እባካችሁ ጠይቁኝ። ምክንያቱም እኔ በየቀኑ ላይቭ ምገባ አይነት ሰው አይደለሁም። በሳምንት አንድ ቀን ምናምን ነው ምገባው። እንዳልኳችሁ ከቋንቋ ጋር ከኤፕሪል ላይ የሚጀመር ኮርስ ብዬ የተናገርኩት ከእሱ ጋር ጥያቄ ያላችሁ ሰዎች ካላችሁ እንዴት እንደምትመዘገቡ ጊዜ ያሳይቻለሁ። ስለዚህ በሩ ክፍት ነው። በብዙ አይነት ኦፈር ነው ያላችሁ። ላይቭ መማር የምትፈልጉ ሰዎች ላይቭ መማር ትችላላችሁ። አይ እኔ አንተ የምታስተምርበት ሰዓት አይመቸኝም የምትሉ ሰዎች ደግሞ ሪከርድ የተደረጉ ኮርሶች እዚህ ጋር በምታዩት መልኩ በሁለት አይነት መልኩ ነው ትምህርቱ የሚሰጠው ማለት ነው። ሪከርድድ ኮርስ ሁልጊዜም አለ። ኦኬ አሁንም ራሱ ብትጠይቁኝ ከነገ ጀምሮ አክሰስ ፈቅድላችኋል፣ ተቀርቶ የተቀመጡ ቪዲዮዎች ማለት ነው። እሱ ደግሞ ከላይቭ በዋጋም ያንሳል፣ እንደገና ደግሞ ለእናንተ ፍሌክሲብል ነው ማለት ነው። በመፈለጋችሁ ሰዓት ትማሩታላችሁ። አይ ስትሮንግሊ ሪኮመንድ ዩ በተለይ ቢአይንስ ተማሪ ተምራችሁ ቢአይንስ ጨርሻለሁ ቀልፈተን የምትሉ ሰዎች የቢአይንስ ፕሩፉን ሶብራይቱን ስፔሻሊ ብዙ ሰው እየተማረው ስለሆነ እየወሰደው ስለሆነ ወስዳችሁ ማጥናት ትችላላችሁ። ኦኬ እንደዛ ማድረግ ትችላላችሁ። ታች ደግሞ ጥቁር ስራ የሚፈልግ እያለቻችሁ ነው፣ ዴም አርጉ እያለቻችሁ ነው። ስለዚህ አደራ መጥፎ ስራ አይሆን እንጂ ያው ካላችሁ ዴም አርጓት፣ ልጅቷን ጻፉላት። እዚህ ጋር ከተማ የት ሀገር እንዳለሽ እንግዲህ ተናገሪና ያው ተጋገዙ መቼም። ስለዚህ ለማንኛውም በዚህ መልኩ ነው የሚሆነው። ጥያቄ ያለው ሰው ካለ ቁጥር አይቻለሁ፣ አንድ ቁጥር የሚል ቶሎ ቶሎ ላስተናግድ። አይ ቲንክ ጥያቄ ያለው ሰው አይመስለኝም። ስለዚህ ኮርስ ተመዝገቡ። ጥያቄ ያለው ሰው አለ? አንድ ቁጥር ጻፉልኝ። ጥያቄ ያለው ሰው ካለ አንድ ሰው። ሐሙስን ላለማበላሸት ነው። ሐሙስን በዚህ ብዙ አላወራም። ኦኬ ጥያቄ ያለው ሰው ያለ አይመስለኝም። ኦኬ አይ ጻፉልኝ። ማክስ ምህረት ምናምን ኮሜንት እነምር ወይ በኮሜንት ላይ ሲጠይቁ እየመለስን ነው። ሲጠይቁ አንዳንድ ጊዜ ስታስተም ስለማታዩ በጣም አሪፍ። እሱማ ያው የእናንተ ስራ ሆኗል እኮ ስንት ሳምንት ዩሮፕ። አዎ ብዙ። እሺ ስለዚህ ማክሲ እና ምህረት ከኮርሱ ጋር ጥያቄ ካላችሁ እባካችሁ ቢዮ ላይ ገብታችሁ ሚውት ለማድረግ ሞክሩ። ዩሮፕ ማኪ ሃፊ እና ምንትዋብ ዝም ብላችሁ ሚውት አድርጉትና የማን እንደሆነ ስለማላክ ልታወሩ ስትሉ ታበሩታላችሁ። ኮርሱን ለመመዝገብ እንዳልኳችሁ ቀጥታ ቢዮ ላይ ሂዱና ሊንኩን ንኩት። ይሄንን ስትነኩት የሚከፈት ፔጅ አለ። ይሄ ኮርስ ምረጡ የሚል ኮርሱን ስመርጡ ይሄ ይከፈትላችኋል። ኖርማል ኮርሶች ይሰጣለሁ። ላይቭ ኮርሶቹ የኖርማል ኮርሶች አሉኝ፣ የፈተና መዘጋጃ ኮርሶች አሉኝ። የምትፈልጉትን ምረጡ። እኔ የማስተምርበት ሰዓት ያልተመቻችሁ ፕሮባብሊ ደግሞ የላይቭ ትምህርቱም ድንገት ከተወደደባችሁ እንግዲህ ብዙ ነው ኦፈር ማድረገው፣ ግን ከተወደደባችሁ ሪከርድድ ኮርስ አለ የተዘጋጀ፣ እሱንም መውሰድ ትችላላችሁ። ከአይንስ እስከ ቤስቫይ ትምህርት አለኝ። የስፕሬሽን ኮርስ አለ አንድ ኮርስ ኤቱ እና ቢአይንስ ሌቭል ላይ ያላችሁ ሁለታችሁንም አስተናግዳለሁ፣ ችግር የለውም። የትኛውም ሌቭል ላይ ያላችሁ ኤቱ እና ቢአይንስ አደራ። አይንስ የሆናችሁ ጀርመንኛ ጭራሽ ያልጀመራችሁ ሰዎች ባትመጡ ደስ ይለኛል። ቤስቫይ የሆናችሁም የቢአይንሱ ላይ ብትመጡ ምንም አትጎዱም። የስፕሬሽኑ ላይ ስፕሬሽን ስለሆነ ማለት ነው ሙሉ ኮርሱ ጀስት አፋችሁ የምታፍታቱበት ብዙ ቶፒኮች የምንወያይበት ነው። እሱንም ኮርስ መመዝገብ ትችላላችሁ። ተቀርተው የተቀመጡ ኮርሶች ደግሞ አይንስ አስባይ ቢአይንስ እና የቢአይንስ ፕሩፉን ሶበራይቱ አለላችሁ። ከቻላችሁ ማክሲና ምህረት ገብታችሁ ለመጠየቅ ሞክሩ። ማክስ ገብተሃል መሰለኝ። ጥያቄ ካለ ላስተናግድና እስከዛ ወደ ምንትዋብ እንሄዳለን። እሺ ማክስ እንኳን እንዴት አመሸ ዛፌ? ሰላም ነው አባቴ። እንዴት ነህ ጊፍተሬ? ደህና ነው ወይ? ኪስን ባዶ እያደረኩት ነው። አዎ ችግር የለውም ግን እሺ አባቴ። ምን ልተባበል? ይሄ እንኳን ሁሉ ገብቶኛል፣ ግን እንትን ነበር ኢሜይል ስንጽፍ ማለት ነው መሸምደድ የለባችሁ ምናምን ብለን ነበር። አዎ እነግርሃለሁ፣ እሱ ምክንያቱም እነግርሃለሁ። እሺ እና በምንድን ነው ማጥናት ያለብን ምናምን እነግርሃለሁ። ለምን መሰለህ? ለምሳሌ አሁን የኢሜይሉ ፈተና ሬክላማሲዮን ብቻ ቢሆን እመነኝ፣ እኔም በሆን ይሄንን ሸምድጆ ይሄዳል። ሬክላማሲዮን ብቻ ቢሆን ኦኬ። አሁን
በሽቬርዴ ይኖርባችኋል። ፓርቲ አይንላድን ልታደርጉ ትችላላችሁ። አይ ዶንት ኖ የስፕራክ ኮርስ በዙህን ማድረግ ትፈልጉ ይሆናል። ፊትነስ ስቱዲዮ በዙህን ማድረግ ትፈልጉ ይሆናል። ስንቱን ነገር ሸምድደህ ትችላለህ ማክሲ። ስለዚህ ሁሉንም ነገር ያማከለ ኮመን የሆነ ነገሮች ማወቅ ያለብህ ነገር አለ። እሺ እሱን ይኸው ማክሲ በደንብ ይዝ ግን መግቢያውን ኦኬ፣ መግቢያውን ያዝ፣ ይሄንን ያዝ፣ የምጽፍልዎት ምናምን አየው። ይሄ ሜቢ መስመር ላርግበት፣ አንደርላይን ማርግበትን ማወቅ አለብህ። ኦኬ፣ እነዚህ ሁለቱን ከነ መግቢያው ያዙ። ከዛ በኋላ ታች ያለውን ግሩስ ፎርሜሉን ያዙ። ፕሮባብሊ የምጽፍልዎት ቫይል ተብሎ ይወራል። ከዚህ ውጭ ያለው ግን ኢት ዲፔንድስ ኦን ዘ ብሪፍ። ስለዚህ አፔንጊሽ ፎን ዴም ብሪፍ ነው እንትን የምትሉት ማለት ነው። ዝም ብላችሁ መሸምደት የለም። ማወቅ ያለብን ነገር ማክሲ፣ ብዙዎቻችሁ አማርኛም ሆነ ወይም ትግርኛም ተናጋሪ ከሆናችሁ አማርኛም ሆነ ትግርኛ ተናጋሪ ሆናችሁ በትግርኛ ወይም በአማርኛ ወይም በኦሮምኛ ደብዳቤ መጻፍ የማትችሉ ናችሁ። ጀርመንኛ ደብዳቤ መጻፍ ይከብደኛል የምትሉ ሰዎች እኔ ፕራይቬት ኮርሴ ላይ በጣም አክሰስ ስላጋጠመኝ ነው። እስቲ ይህንን ደብዳቤ በአማርኛ አንጻፈው ስላቸው በጣም ጥቂት ሰው ነው የሚጽፈው። ስለዚህ የመጀመሪያ ማወቅ ያለባችሁ ነገር ሐሳቡን በእናንተ በአፍ መፍቻ ቋንቋችሁ መጀመሪያ ወደ እናንተ አምጡት። ከዛ እናንተ ያመጣችሁትን መተርጎም። ቤታችሁ ኤክሰርሳይዝ በምታደርጉ ሰዓት ለምሳሌ አሁን ምንትዋብን ሳሰራት ምን ብያታለሁ? እነዚህን 4 ጥያቄዎች ጠየቅኳት አይደል? ችግሩ ብላ በአማርኛ ግጥም ችግሩ እንዲህ ነው። ለምንድን ነው ያልተደሰቱት? እኔ ያልተደሰትኩት በአማርኛ ፊደል ነው ያልኳችሁ። ያልተደሰትኩት በዚህ ምክንያት ነው። በዚህ ምክንያት ነው። መቼ ጀምሮ ነው? እቃውን ከናንተ ከወሰድኩት ጀምሮ አይሰራም ብላችሁ በአማርኛ መጻፍ አለባችሁ። ከዛ ሰርቪሱ ምን ያርግላችሁ የሚለውን ከሷ ጋር እንሰራዋለን። እሱ ደግሞ እንዲደረግልኝ ብላችሁ በእናንተ በራሳችሁ ቋንቋ መጻፍ አለባችሁ። እሱን ወደ ጀርመንኛ መገልበጥ በጣም ቀላል ነው። ግን ኢማጂን አድርጉት፣ ደብዳቤ መጻፍ አትችሉም። ከዛ ደብዳቤውን ደግሞ በጀርመንኛ ልጽፉ እየሞከራችሁ ማለት ነው። ጭንቅላታችሁ ነው የሚበጠበጠው። ስለዚህ ማክሲ ቲፔ ላንተ ያለኝ ቲፕ፣ ትግርኛ ተናጋሪ ነህ አይደል? ከአክሰንት ስለዚህ በትግርኛ ደብዳቤውን እነዚህን 4ቱን ጥያቄዎች አሁን እነዚህን ቢተ ስክሪንሾት ሰድና አያቸው። ይሄን እኔ የጻፍኩትን ደብዳቤውንም ስክሪንሾት ሰድና እኛ የሰራነውን መልሱን ሸፍነኸው በትግርኛ 4ቱን መልሶች መልስ። እሺ ዛፌ በአንድ ወይም በሁለት ሴንቴንስ። ከዛ በኋላ እሱን ወደ ጀርመንኛ ቀስ እያልክ ትገለብጠዋለህ። ቮካብለሪው ቀስ እያለ ይመጣልሃል። እሺ ይሄ ነው የኔ ቲፕ እንጂ ሽምደዳ የትም አያደርሳችሁ። እሺ አባቴ ምህረት ያንቺንም ላስተናግድና ከዛ ወደ ምንትዋብ ልመለስ። ያው ቅድም ጀምሮ ስለ ኮርስ ላወራ ብዬ ምንም እያወራው ስላለ ነው። እሺ እኔ ሰዓት ለመቆጠብ ነው ሰላም ያላልኳችሁ። ሁላችሁንም ሰላም ብያለሁ። ከዚህ በፊት ተመዝግቤ ነበረ፣ ግን ምን ነበር የተመዘገብሽው? ማለት ፎርሙን ሞልቼ ነበር። ሰዓቱ 20 ሰዓት ይጀምራል ስላልክ ስራ ስለነበረኝ በዛ ምክንያት ነበር የተውኩት። የቢአይንሱን አይደል? የቢአይንሱን አሁን ለፈተና ሜይ ላይ ፈተና አለኝ፣ ሜይ 10 ማለት ነው። ኦኬ አዎ። እና አሁንም ጠዋት ክላስ ከሰዓት ስራ ስላለ ለኔ ስለማይመች ሪከርዱ ይሻለኛል። እኔም እሱን ሪኮመንድ አደርግሻለሁ። ቢአይንስ ተምረሻል? እስቲ እሱን ልጠይቅሽ። ቢአይንስ ተምረሻል? እየተማርኩኝ ነው። በቃ እኮ ልንገርሽ፣ ቢአይንስ ገና ሜል ነው፣ ያው እስከ ፈተናው እየተማርን ነው። ቢአይንስ ከተማርሽ ያለሽበትን ሁኔታ አላውቅም፣ ገብቶሻል። ፋይናንሻሊ ብዙ እንድትጎዱ ስለማልፈልግ ሪከርዲንግ ኮርሱ እውነት ለመናገር ላይቭ ከማስተምርበት ያነሰ ነው። ያው ሙሉ መረጃ የኔ ስላለሽ፣ ግን በውስጥም ደግሞ አውሪኝ። ሌሎቻችሁም ሪከርዲንግ ኮርሶቹ እንደዛ ነው። ቢአይንስ ተምረሽ ከሆነ ቢአይንስ ትምህርቱንም ብትወስዱ ደስ ይለኛል። ማለት ደስተኛ ካልሆንሽ በትምህርቱ የቢአይንሱም ሪከርድ ብዬ ፈተና መዘጋጀት ነው የምፈልገው ካልሽ ደግሞ የፈተና መዘጋጃውን ሪከርድ ኮርስ ብቻ ይሄኛው ይታይሻል። እዚህ ጋር ሌሎቹን ላጥፋችሁ። እሱን ብቻ ሪከርድ ኮርሱን እንደገና ዝም ብለሽ ተመዝገቢና ሪከርዲንግ ኮርስ ብለሽ ስምሽ ስላለኝ ኢንፎርሜሽንሽ ስላለኝ ለመቀየር እንዲመቸኝ ማለት ነው። እሺ ፎርሙን ሞልተሽ እና ኮሜንት ላይ አውርቻለሁ ቲክቶክ ላይ በጣም ብዙ ሰው ስለሚጽፍ። እሺ ሪከርዱን መጀመሪያ ለቢያንሱ ልዘጋጅና ከዛን እንደገና ተመልሼ እንትን እለዋለሁ። በጣም እኔ በጣም ደስተኛ ነኝ። ደስተኛ ነኝ የምልበት ምክንያት እኔ ያስተማርኩሽን ትምህርት
እኔ ካስተማርኩሽ በኋላ ፕሩፉን ሱፐርራይቲንጉን ራሱን ሪከርዲንጉን ብታይ በጣም ደስተኛ ነው የምትሆኝ። ፕሮባብሊ ተማሪዎችን ሰብስቤ አንድ ቀን እነሱን ብቻ ጋብዤ ላይቭ በጠቅላላ አስወራላችኋለሁ ኤክስፒሪየንሳቸውን። ግን ያው አይ ቲንክ ቲክቶክ ላይ አንዳንዶቹ ያው ቪዲዮ ሰርቼ አስቀምጬላችኋለሁ። ከተማሪ አንደበት የሚላል አይደለም አንድ 10 ምናምን የሚሆነው የእነሱን ኤክስፒሪየንስም ይጠቅማችኋል። እንዳልሽው የቢአይንሱንም የቢአይንስ ፕሩፉን ሱፐርራይቲንጉንም ሪከርዲንግ የሚሉትን ሁለቱን ምረጫቸው። ከዛ አወራሻለሁ። እሺ እሺ አመሰግናለሁ። እሺ ተወዶ ደብዳቤውን ልጨርሳ ስልኬ ሊዘጋብኝ ስለሆነ። እሺ ምን ትዋባለሽ? አለ ወንድም አለም ግን እዛው ላይ ቢያንስ ስንት ወር ነው የምታስተምረው ዛፍት? ኮርሶቼ ከ6 ሳምንት በጣም ካነሰ 6 ሳምንት ነው። በጣም ኢንቴንሲቭ ነው። እንደገና ደግሞ ይሄ ቶማስ ኮምት አውስ ስፓኛን ምናምን እንደዚህ ታሪክ የለም እኔ ጋር አሁን እንደማስተምራችሁ ገብቷችኋል? እነሱ አንዱን ትምህርት ልጥጥ አድርገው የሚያስተምሯችሁ ፖይንቱን ሳይሆን የሚያስተምሯችሁ በዙሪያ ያለውን ነገር ነው። እኔ ደግሞ የኔ የማስተምርበት መንገድ የትራዲሽናል ወይም የድሮ የማስተማር ዘዴ የዛ አድናቂ አይደለሁም እና ከ6 ሳምንት እስከ 8 ሳምንት ጠብቂ በትንሹ። በሳምንት አንዴ ልበል? በሳምንት 2 ነው ማስተምረው። 1 ሰዓት ተኩል ነው ማስተምረው ነው የምለው፣ ግን 1 ሰዓት ተኩል አስተምሬ አላውቅም። በትንሹ 2 ሰዓትና ከዛ በላይ በቀን ውስጥ ማለት ነው። ያ ማለት ከ3 እስከ 4 ሰዓት በሳምንት ማለት ነው። ቢያንስ አሁን ይሄኛው ነው የምጀምረው ማለት ነው። አሁን የምጀምረው ትምህርት አይታወቅም። ተመዝገቡ እምላችሁ ብዙ ተማሪ የመረጠውን ትምህርት ስለማስተምር። እሺ ዝም ብላችሁ ትመዘገባላችሁ። እናንተ የመረጣችሁት ትምህርት ካሸነፈ ትማራላችሁ። እንዳልሽው አሁን ምህረት እንደሰማሻት ደግሞ አስገብጋቢ ሁኔታ ላይ ሆናችሁ ወይም ሰዓቱ ካልተመቻቸላችሁ ሰራተኞች የሽፍት ስራ ምናምን ካለባችሁ እነዛው ኮርሶች ሪከርድ አድርጌ ዋጋቸውን ቀንሼ ሪከርድ ተደርገው ተቀምጠውላችሁ እንደ ቅድም ያወራሁትን አልደግሞም 2-3 ሰዓት የሚፈጁ ቪዲዮዎች ከ15 እስከ 20 የሚሆኑ ቪዲዮዎች ናቸው። በጣም ብዙ ሰዓት የሚፈጅ ነው፣ ቀላል አይደለም በትምህርት ማለት ነው። እንደዛ መማር ትችላላችሁ። እሺ ወንድም ያወራለሁ። እሺ በቃ እዛው ፎርሙን መሙላት ትችላላችሁ። ኪቦርድ ኮድ እንደገና የፒን ያደረኩት ቲክቶክ ላይ ፒን ያደረኩት የመጀመሪያው ቪዲዮ ላይ ሙሉ መረጃ አለላችሁ። በቃ አሁን ማወራው በጠቅላላ አይሹ ፒን የሚለው ከታይ ፕሮፋይልን ስትነኪው እሱ ቪዲዮ ፕሌይ ስታደርጊው ይነግርሻል እሱ። እኔማ ገብቼ ተመዝግቤ ተቀምጫለሁ። እሺ እኔ እናት እሺ። ስለዚህ አሁን ከስተመር ሰርቪሱ ምን ያርግልሽ የሚለውን ካንቺ ጋር እንስራና ፕሮባብሊ ሌላ ቀን ከሐሙስ ውጪ ሌላ ቀን ደግሜ ከገባው ኔክስት ዊክ ውስጥ ኢንፎርሜል ደግሞ አንድ ብሪፍ እንሰራለን። እሺ አሁን ግን ፎርሜሉን እንጨርሰው። ፖስት አደርግላችኋለሁ የዚህ ሪከርዲንጉን በጠቅላላ ይሄኛው አሁን ማስተምራችሁን ዩቲዩብ ላይ አስቀምጥላችኋለሁ። እሺ አሁን ይሄ ማስተምራችሁን ማለት ነው። እሺ ስለዚህ ከስተመር ሰርቪስሽ ጋር እንመለስና ከስተመር ሰርቪስሽ ጋር ምንድነው የምትያችሁ? አሁን እባካችሁ ገሬቱን ወይም ዲቫይሱን እንደ አዲስ ቼክ አድርጉት ልትያቸው ነው። ቢተ ብለሽ ጀምሪ። ከዛ እንደዚህ አድርጉ። ቼክ ማድረግ ምን ማለት ነው? ቼክ ማረጋገጥ ማለቴ በጀርመንኛ የሆነ ነገር ቼክ ማድረግ ወይም መስራት አለመስራቱን ለማረጋገጥ የምንጠቀመው ቃል ምን ይመስልሻል? ኡንተርዙኸን ቆንጆ ነው። ኡንተርዙኸን ሞር ኦር ለስ ፎርማሊ ሲወራ ለሰው ለበሽተኛ ነው የሚሆነው በተለምዶ። ኦኬ ግን ቆንጆ ነው። ፕሪፉን መሰለኝ ኡበር ፕሩፍን ግን አዎ፣ እዚህ ጋር ባይ ዘ ዌይ የቀድሞቹን እንትኖች አላጠፋዋቸውም። እሺ እዚህ ጋር አስቀምጬላችሁ ነው። የት ነው ያለሁት? ኦኬ ስለዚህ አያችኋቸው ቅድም እንትን ያልኩትን እሱን አላጠፋውባችሁም። ስለዚህ ኡንተር ዙኸንንም እዚህ ጋር ልጨምርላችሁ። እሺ ኡንተር ዙኸን ይሄ ከላይ ያለው ስለማያስፈልግ ማለት ነው። እንዳን ኡንተር ዙኸን እና ዳስስ ግስ ይሄ ግስ ነው፣ ቨርብ ነው። አሁን ስሙ ደግሞ ምንድነው? ዲ ኡንተር ዙኸን ኦኬ ቨርብ እዚህ ጋር ቨርብ እና ኖመን ማለት ነው። ኦኬ እንደዚህ ላርግላችሁ። ይቅርታ እንግዲህ ትንሽ ባትሪ ከዘጋ እንግዲህ ቻሉት። እሺ እዚሁ ቻው ብያችኋለሁ፣ ግን አትሊስት እንትኑ ይቀመጥላችሁ። ይሄ ኦኬ ይሄ ቨርብ ነው። ይሄኛው ደግሞ ምንድነው ያልኳችሁ? ኖመን። እሺ ኖመን ማለት መጠሪያ አይደለም?
ናመና ኖመን ብዬ አስተምሬያለሁ። አንዱን ቶፒክ ሳነሳ እንዳላነጋባችሁ። ኖመን ማለት የግራማቲካሊ ወይም ለሰዋሰው ለቋንቋ መጠሪያ ማለት ነው። ለቋንቋ የስም መጠሪያ ግን ናመ ነው። ናመ አሁን አንቺ ምንትዋብ አይደለ ስምሽ? ማይ ኖመን ኢዝ ምንትዋብ አት ማይ ናመ ኢዝ ምንትዋብ። ኖመን እነዚህ ለዴርዲዳ ስለሚጠቀሙ እነሱ በጠቅላላ የሚሰጣቸው መጠሪያ ማለት ነው። ስለዚህ untersuchen ቅድም ምንድን ያልከኝ አሁን አባቴ? überprüfen das ist das Verb። ኖመኑ ምን ይመስላችኋል? ቨርቡ እሱም ዲ ነው። ዲ überprüfen። ኦኬ ስለዚህ አሁን የምንፈልገው ኦቨርፕሩፈን እንዲያደርጉልሽ ስለሆነ ወደ ደብዳቤው እንመለስ። ቢተ እያገዝኩሽ ልሂድ። እሺ ሰዓት ለመቆጠብ ቢተ እርሶ ስለሆነ እንዲያደርጉልኝ ኦቨርፕሩፈን ቢተ ኮንተንዚ በጣም ቆንጆ ኮንተንዚ ገሬት ገሬት ምንድነው አርቲክሉ? ዳስ ታይ እዚሁማ እንዳትረሽ። ኦርቶዶክስ ከሆንሽ ጸበል ልካለሁ ወደ ቤታችሁ። ለእኔ ያስፈልገኛል ወንድም አለ። የጀርመንኛ አለኝ ቆንጆ እምነት አለ ያስመጣሁት፣ እሱን እልክልሻለሁ። አሁን ዳስ ብዬሽ እዚሁ ዲ ተይ እንጂ ይኸውልሽ። ቢተ ኡበርፍሩፈን ዚ ዳስ ገሬት ቢተ ኮንተን ዚ ዳስ ገሬት überprüfen እንደ አዲስ የሚለውን ፈልገዋለሁ። እንደ አዲስ የሆነ ቦታ እንደ አዲስ ምን ማለት ነው ታውቂያለሽ? እንደገና እንደ አዲስ ቪደ ሳይሆን እንደ አዲስ ትንሽ ይከብዳል ቃሉ። ቢተ ኮንተን ዚ ዳስ ገሬት ኤርኖየት የሚባል ቃል አለ። አታውቁትም? ትንሽ አሩ የምታውቁት ከሆነ ጥሩ። ቢተ ኮንተን ዚ ዳስ ገሬት ኤርኖየት überprüfen ማለት እንደ አዲስ ማለት ነው። ይቃልሽ እንደ አዲስ ሊያዩት ይችላሉ። አዎ እንደ አዲስ ማለት ነው። እሺ ኤር ነው እንደዚህ ኤርኖየት። እሺ ኤርኖየት ፕሮቢረን ወይም ደግሞ ሌላ የተሻለ ቃል ቢተ überprüfen Sie das Gerät erneut። እሺ ያንቺ መጥፎ አይደለም ግን ለስትራክቸር እንዲመቸኝ። ከዛ እና ልንል እና ገጥመው እንትኑን ምንድነው የሚባለው ኪቦርዱን በነፃ ይግጠሙልኝ። አሁን ኡበርፕሩፈን ዚ እንዳልነው ይግጠሙልኝንም በእንደዛ ልን መገጣጠም ምንድነው? ሪፓሪረን። ስለዚህ ሪፓሪረን ያርጉልኝ ልንላቸው ነው። ሪፓሪረን ኮስትሎስ ናይ ሪፓሪረን ዚ እሺ ኡበርፕሩፈን ዚ ያላልንም እዚህ ጋር ያ ቢተ ኡበርፕሩፈን ዚ und ሪፓሪረን ዚ was ምኑን ዳስ ገሬት የተበላሸው ምኑ ነው? ዳስ ላፕቶፕ ዲ ምን ነበረ? ዲ ታስተ ሳይሆን ዲ ታስታቱር። ታስተ አንዷ ናት። የተበላሸው ሙሉ ስለሆነ ዲ ታስታቱር ሴት ናት። እሺ ዲ ታስታቱር እንዳትረሱት። ዲ ታስታቱር። እሺ በነፃ በይ እስቲ ኮስተንሎስ። ስለዚህ ምን አለን ማለት ነው? አሁን አንብቢው ይሄንን ከማሳነሴ በፊት። ኦኬ ይቅርታ፣ ቆይ አሁን አንብቢ። also bitte überprüfen Sie das Gerät erneut. Genau, erneut. Und reparieren Sie das Tastatur. Das አይደለም ታይ Die Tastatur. ሪኒያጅ
ፍሬን ያዥ። Entschuldigung. እሺ Die Tastatur እህ kostenlos. ግን ነው እችኛዋን ብቻ አንብቢልኝ። ምንድን ነው ያልሻት? እችን Geräte. ገሬተ Gerät. አይሻት እቺ የቅድሞ አይነዋ አሁን እዚህ ጋር አለች እሷ ማይነ ዳይነ ምናምን የምትለው ስለዚህ ገሬት። እሺ Gerät. Das Gerät. ሳድሱን አስቢ። በቃ እንደዚህ አናባቢ ምናምን ከሌለው ከጀርባ ትቅሽል እንደዛ። እሺ ተ እንዳትዪ ት Gerät. das Gerät. ስለዚህ bitte überprüfen Sie das Gerät erneut und reparieren Sie die Tastatur kostenlos አልሻቸው ማለት ነው። ምን አይነት ቀለም ይሁንልሽ? ሁሉንም ተጠቀምን እኮ። Also grün. የሚታይ ቀለም ላርክ። Grün. የሆነ ቡኒ ነገር አግኝቻለሁ እሱን አድርጌዋለሁ። ሊላ። እሺ ሊላ ተጠቅመናል። ኦኬ ላይ ተጠቅመናል። አይ ቡኒ ነገር አገኘሁ እሱን ተጠቀምኩት። ኦኬ alles klar። ኦኬ ስለዚህ አሁን ምን ልንል ነው ማለት ነው? ይሄንም ላሳንሰው ሳይዙን ትንሽ እንዴት እንደቻለኝ አላቅም ስልኬ። አንዴ ቀይ ካበራ ቆይቷል። ኦኬ እሺ አሁን ልናመሰግናቸው ነው ስለሚደረግልኝ ትብብር በቅድሚያ አመሰግናለሁ። Ich danke Ihnen. Ich danke Ihnen ያንቺን ልስማ ከዛ እኔ ደግሞ ያለኝን ሰጥሻለሁ። Ich danke Ihnen ቆንጆ ነው ከጀርባ ያለችው ፊቸሪንግ የገባችው ማለት ጨርሽ ብለዋል ዛፍ ካን ብለዋል። ich kann Ihnen Entschuldigung ምንድን ነው ያልሽኝ? Ich danke ያልሽኝ? Ich danke Ihnen, dass Sie Verständnis voraus Verständnis Verständnis ተይ እንጂ ቀጠልጥሎ ነብኝ ጀርመንኛው ልቅልቅ አረኩታል። በእንቅልፍ ልቤ ነው። ich danke Ihnen für Ihre Zeit. für Ihre Zeit ማለት ሳይት ነው መቼ ማር ያ ሳይት። ይሄም የዜድ ጸበልም አለኝ እሱንም እልክላችኋለሁ። የዜድ ዜድን ወደ ሰ የሚቀይር እሺ ich danke Ihnen für Ihre Zeit Zeit ወይም ደግሞ ከከበዳችሁ ሳይት ሰሱ ሲሳ ኦኬ እኔ የተሻለ ልስጣችሁ ቆንጆ ነው ይሄ ግን ምን አደረጉላችሁና ነው ገና ለጊዜው ታመሰግናለሁ የምትሉት ስለሚደረግልኝ ትብብር በቅድሚያ አመሰግናለሁ የሚለው የትኛው መሰላችሁ vielen Dank እሺ አንዴ ልጻፍ vielen Dank im voraus ቅድም እኮ ነካክቷለች አንዱ እኔ እኮ ነካክቼው ነበርና አዎ አንዱ ምግብ ቤት ገብቶ ሲያዝ ምን እንዳለች ታውቂያለሽ የሚያዘው ምግብ ጠፋበት እና አስተናጋጁ መጥቶ እንትን ነው ክትፎ ነው አይደለም ሽሮ ነው አይደለም ቋንጣ ነው አይደለም ታዲያ ምንድነው ከዛ ቢሎ ጠፋው ከዛ ጥብስ ነው ሲለው ተስተናጋጁ አዎ ጥብስ ነው እና አፌ ላይ ነበርኩ ተሸክም ይሆናል እና ጥብስ የሚያክል ነገር ተሸክማ አለው ሰውዬው ያንቺን ፎራውስ የሚያክል ነገር ተሸክመሽ ዛፍ እንደዚህ ማለት ይቻላል ወይ danke für Verständnis በጣም ብዙ ነው ያለው በስማም የምስጋና በጣም ብዙ ነው ያለው danke für Ihre Verständnis ኦኬ danke für Ihre ግን Verständnis ኦኬ ይሄኛውም አለ እሺ ብዙ ነው ያለው ተረዱኝ ግን ያልከው ግን ፎር የሚለውስ ምንድነው ፎር አውስ እኮ እኔ ይሄኛውን ላጥፋባችሁ ለምን ደማ አጥፋ ታውቂያለሽ የቅድሙ ከማክስ ጋር ያወራሁት ነገር እንዳይፈጠር ነው እንድትወዛገቡ አልፈልግም ኦኬ ይሄንን ላንብብላችሁ vielen Dank im voraus ማለት በቅድሚያ ማለት ነው ፎራውስ ማለት ገና እኮ ይደረግላችሁ አይደረግላችሁ አታውቁም ያ ነገር አሶ ኦኬ በቅድሚያ ስለሚደረግልኝ ነገር አመሰግናለሁ ኢን አድቫንስ ማለት ነው እንግሊዘኛ ለምትችሉ ሰዎች ቴንክ ዩ ኢን አድቫንስ ማለት ነው ትብብር ነው በቅድሚያ ስለሚደረግልኝ ነገር ትብብር የሚለው አለ ትብብር የሚለው እዚህ ውስጥ አለ ኦኬ ለሚደረግልኝ ነገር በቅድሚያ አመሰግናለሁ የሚል ነው ከዛ ሚት ፍሬንድሊ ሸንግሩሰን ይላል ላስት ኔም እና ፎርና ምንድነው ተጠቀሚያለሽ እንዴት ላድርጉ እንዳለ ሳይዙን ላሳንስባችሁ ቻሉት እንግዲህ ፍቅር የለም እንዲታያችሁ ማለት ነው አለበለዚያ ቦታ እየበቃኝ አይደለም
18 ዛሬ ልታሳድሩኝ ነው ለእንትን መጥቼ። kun fertig እሺ እናንተ አለቀ እኮ ዛፍያውን ጨረስኩ እኮ። ግን ያው እሺ ሚት ፍሬንድሊሽን groß አስተማሪዎቻችሁ ትምህርት ቤት የተማራችሁ ካላችሁ አስተማሪዎቻችሁን ጠይቁ። እኔ ከፍሬንድሊሽን ግሩሰን ከሚለው በኋላ ኮማ የለም ወይም አይኖርም ብዬ እማምን ሰው ነኝ። እኔ ይሄንን የምለው ሪሰርችን ሰርቼ ነው። ስለዚህ ምን ትዋብ ልበልበት በአማርኛ ለማስታወሻ? ወንድም ማለት ምን ትባው እንዴ ሁሉ ሰዓት ቆይታበትም ይጻፍልኝ። ላስት ኔምሽ ማን ነው? የአባትሽን ስም እዛው አለ ዘበየ ምድር ረጅም እንደምን ትዋብ ረጅም ነው እሱም። እሺ ማን ነው? ዘበየ ምድር ዘበየ ምድር። ኧረ ይሄንማ በአማርኛ ነው የምጽፈው። ያ እንደውም በአማርኛ ጻፈው እንዳጽፈው በእንግሊዝኛ ቆይ ማስታወሻ ዘበየ ምድር ዘበየ የሚባል ቃል ሰምቼ አላውቅም። ትተረጉሚያለሽ? ለመጀመሪያ ጊዜ ዛሬ ሰማሁኝ ራሱ። ዘበየ ምድር ትይና ኮማ ነው የምታደርጊው። እሺ ዘበየ ምድር ኮማ ምን ትዋብ። ማስታወሻ ይቀመጥላችሁ ዘመዶቼ። ይሄንን ስክሪንሾት እንዳላስቀምጠው ቲክቶክ ላይ የቲክቶክ እንትን የሚፋታችሁ አይመስለኝም። የቲክቶክ መንፈስ እባካችሁ ሙሉ እውቀት ያለው ዩቲዩብ ላይ እና እንደዚህ አስተማሪዎች ሙሉ ሲያስተምሩ ቁጭ ብላችሁ የምታዳምጡት ነው። ለማንኛውም ምን ትዋብ ከዚህ ውስጥ ያልተመለሰ ነገር ካለ አይሆፕ እንግዲህ ወደፊት ደግሞ ስንገናኝ ኢንፎርሜል ሰራላችኋለሁ። ዛሬ ግን አመሰግናለሁ በጣም ወንድምዬ፣ በጣም ኖርልን። በጣም ብዙ ሰው እያነጽክ ነውና እግዚአብሔር አምላክ እውቀትህን አብዝቶ ያብዛልሽ። አሜን አሜን አሜን።